ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገው ቆይታ አሁን ጀምረናል። ዛሬ አንድ እንግዳ ነው ይዤላችሁ የቀረብኩት። እንግዳችን ለዘውዱ ሾው ሚዲያ የመጀመሪያቸው ባይሆንም ይሁን እንጂ በተለይም በሲዳማ ክልል ያሉትን ችግሮች በተመለከተ በዝርዝር ከዚህ ቀደምም ማብራራታቸው አይዘነጋም። በዛሬውም ዕለት በድጋሜ እኚሁን እንግዳ ጋብዣቸዋለሁ። ሲዳማ በኦሮሚያ ክልል ልትዋጥ መሆኑ እየተገለጸ ነው። በአንዳንድ ወገኖች ዘንድ እንደውም በቅርቡ ይህ ክልል አንድ የኦሮሚያ ዞን ይሆናል የሚል የተለያዩ አስተያየቶችም እየመጡ ይገኛሉ። የሲዳማ ማህበረሰብም ጭንቅ ውስጥ መግባቱ ነው እየተገለጸ የሚገኘው። አብዛኞቹ አረ ምን ይሻላል የሚሉት በርክተዋል። በተለይም በቅርቡ የኦሮሚያ ክልል ምክር ቤት ፕሬዝዳንት በተለይም የጨምበላላ በዓልን ምክንያት በማድረግ እና በሌሎችም ጉዳይ ላይ በመምጣት ትምህርትና እንደዚሁም ሌሎችን የምረቃ ስነስርዓት መፈጸማቸው የትምህርት ቤቱም ስያሜ ራሱ በኦሮምኛ መደረጉና በአዋሳ ከተማ ውስጥ ጭምር ሳይቀር የኦሮምኛ ቋንቋ እንዲስፋፋና እንደዚሁም ደግሞ ባንኮችና ሌሎች ተቋማትም ጭምር ሳይቀር በኦሮምኛ ቋንቋ ወይም በቁቤ ስራዎች እንዲሰሩ እየተደረገ ያለበት ሁኔታ ስጋት ውስጥ እንደከተታቸው ይናገራሉ። አብዛኞቹ ከዚህ ቀደም የነበሩት የአዋሳ ወይም የሲዳማ ነዋሪዎች ንብረትና ሀብታቸውን ከኦሮሚያ ለመጡ ሰዎች እየሸጡ አንዳንዶቹም የንግድ ተቋማቶች ጭምር ሳይቀሩ ባንክ ብድር እንዳይሰጣቸው እየታገደ ይሁን እንጂ ሸጠው እንዲወጡና ንብረታቸውንም በሐራጅ የመሸጥ ነገር በባንኮች በኩል መስተዋሉና በተጓዳኝም ባንኮቹ እንደገና ለኦሮሚያ ተወላጆች ወይም ለሽመልስ አብዲሳ ሰዎች እየሰጠ እንደሆነ ነው የሚገለጸው። በዚህ መሰረት ዛሬ የኦሮሚያ ሰዎች ሲዳማን ውጠዋታል ይላሉ። የክልሉም አንዱ ዞን ለማድረግ ስራዎች እየተሰሩ እንዳለ ይገልጻሉ። ብዙዎቹም የድረሱልን ጥሪያቸውን ከአካባቢው እያሰሙ ይስተዋላል። ታዲያ ይህንና መሰል ጉዳዮችን በተመለከተ የዛሬ እንግዳችን በሰፊው ያብራሩላል ብለን ተስፋ እናደርጋለን። በእናንተ በኩል በተለይም ከቃለ ምልልሱ በኋላ የምትሰጧቸው አስተያየቶች ካሉ ወደፊት ደግሞ ሌሎች እንግዶችን ይዘን እንቀርባለን። አስተያየቶቻችሁን በቻናላችን ላይ ልጽፉልን የምትችሉ መሆኑን ከሆነ እንጠቁማለን። ከዝግጅቶቻችን ጋር አብራችሁ ቆይታ እንድታደርጉ እንጋብዛለን። የዘውዱ ሾው ሚዲያ ታዲያ ለሌሎች ተመልካች አድማጮቻችን ይደርስ ዘንድ በተቻለ መጠን ሼርና ላይክ እንድታደርጉት ከወዲሁ በአክብሮት እንጠይቃለን። በተጨማሪም አዳዲስ ተመልካች አድማጮችም ይህንን ዝግጅት በተቻለ መጠን ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን ሁኑ ነው ምንለው። ወደ ዝግጅታችን በመጣችሁ ቁጥር በሀገራችን የሚስተዋሉትን ምስቅልቅል ችግር ከመቅረፍ አኳያ እንደ ዜጋ ምን ማድረግ ይጠበቅብናል? ያለምንም ገደብ ሀሳብ አስተያየቶቻችሁን የምትሰጡበትን ይህንን የዘውዱ ሾው ሚዲያ ሰብስክራይብ አድርጋችሁ ወዳጅ ቤተሰቦቻችን እንድትሆኑም አሁንም በድጋሜ በማክበር እንጋብዛለን። አሁን በቀጥታ ወደ ዝግጅታችን እንሄዳለን። እንግዳችን የሲዳማ ተወላጅ ናቸው። በዛው ተምረው በዛው አድገው በዛ ስራ ይዘው በአሁኑ ሰዓት በአሜሪካ ነው የሚገኙት። በአሜሪካ የተለያዩ ስራዎችን እያከናወኑ ያለ ቢሆንም የሀገራቸው ጉዳይ ስለሚያንገበግባቸው ይህንን ለህዝብ ይፋ በማድረግ ላይ ይገኛሉ። ከአካባቢው ማህበረሰብ የሚያገኟቸው መረጃዎች በተጓዳኝ በመገናኛ አውታሮች ላይ በመግለጽ በተለይም በሲዳማ ማህበረሰብ ላይ እየደረሰ ያለው ግፍና በደል እያጋለጡ ነው የሚገኙት። እንግዳችን ቡቼ ይወገ ይባላሉ። ከእሳቸው ጋር የምናደርገውን ውይይት እንድትከታተሉ ከወዲሁ በማክበር እጋብዛለሁ። እንግዳችን አቶ ቡቼ ከልብ አመሰግናለሁ። ከዘውዱ ሾው ሚዲያ ጋር ቆይታ ለማድረግ ፈቃደኛ በመሆኑና በተለይም የሲዳማን ማህበረሰብ አንደበት ለመሆን ሁልጊዜም በቅን ልቦና ሀሳቡን ለመስጠት ወደ ዝግጅታችን በመምጣቱ በተመልካች አድማጮቻችን ስም ከልብ አመሰግናለሁ። ጤና ይስጥልኝ አቶ ቡቼ። በሲዳምኛም እንደዚሁም ደግሞ በቅርቡ የተከበረውን የጨምበላላ በዓል ምክንያት በማድረግ ጨምበላላ ላለሁ ኢለ እንኳን አብሮ አደረሰን ለማለት ነው። ስለሰጠኝም እድል ስለ ግብያው አመሰግናለሁ።
ከልብ አመሰግናለሁ። እስቲ ጨምበላላ ስሎት ኤሌ ብለው ምን ማለት ነው? እስቲ እሱን ትንሽ ያካፍሉንና ስለ ጨምበላላም ትንሽ ስለምናወራ ምን ማለት ነው? ያው እንኳን አደረሶት ማለት ይመስለኛል በእኔ ጨምበላላ። ኤሌ ምን ማለት ነው? እንኳን አብሮ አደረሰን ለማለት ነው። ፍቼ ስለ ፍቼ እግረ መንገድን በዛው ላንሳና ከዚሁ በፊት ፍቾ የምትባል ሴት ልጅ ነበረች። ፍቾ ጥሩ ተምሳሌት፣ ወላጆቿን የምታከብር፣ በአመት አንዴ አብስላ ሄዳ ወላጆቿን እና የአካባቢ ሰዎችን ሰብስባ የምትመገብ ሴት ነበረች። ለረጅም ጊዜ በየአመቱ የምታደርገው ተከታታይ መልካም ተግባር ነበር። በመጨረሻም ያው ማንኛውም ሰው ልጅ ወላጆቿ ማረፉ። እንግዲህ ከረጅም ጊዜ በኋላ አካባቢውም ለመደ የሲዳማ ህዝብ ይሄን መልካም ተሞክሮ ለትውልድ ማስተላለፍ አለብን በሚል በአመት አሁን ያቺ ፍቾ ሲታረግ የነበረውን ታሪክ ይዞ ፍቾ አብስላ መምጣት ብቻ ሳይሆን አብስላ ስትመጣ በሰብ አገናኝታ የተጣላ ካለ አስታርቃ ያዘነ ካለ አጽናንታ እንደዛ ነው የሚታልፈውና አካባቢው ደግሞ ህብረተሰቡን አጠናክራ ህብረትን እንዲጠናከሩ ፍቅር እንዲጠናከሩ በጋራ የጋራ ስራ እንዲሰሩ ሰርቶ እንዲለወጡ እንዲያድጉ አብሮ እንዲቀየሩ የሚያደርግ አይነት ተግባር ሲታደርግ ስለነበረ አባቶች አሁን የፍቾን ባህል ይዞ ያን ጥሩ መልካም ስራ ይዞ ተከታትሎ ነው በየአመቱ ፍቼ የሚከበረውና ፍቼ ጨምበላላ የሚባለው እሱ ነው። በሂደቱ ረጅም ነው። እንግዲህ ያው የባህል አጥኚዎችና የታሪክ ተመራማሪዎች በዝርዝሩ ሌላ ጊዜ ሊያስረዱ ይችላሉ። ግን መልእክቱ የዘመን መለወጫ ነው። ያንን የሚያውቁት አያንቶች የተባሉ ሽማግሌዎች አሉ። መቼ እንደሚውልም ከዋክብት በመቁጠር ነው የሚያገኙት። በዚህ በፍቼ በዓል ጊዜ እርቅ ነው እንዳልኩ፣ የተጣላ ይታረቃል፣ ያዘነ ካለም ካዘኑ እንዲወጣ ቅቤ ተቀብቶ እብን ሰው የገደለ ራሱ ቢኖር ከዚህ ከፍቼ በዓል አልፍም ሳይታረቅ። እንጨት እንኳን አይቆረጥም፣ እርጥብ እንጨት አይቆረጥም በፍቼ ጊዜ። ከብት አይታረድም። ስጋ እንኳን ካለ ከቤት ወጥቶ ውጭ ያድራል፣ ስጋ አይበላም። ለምሳሌ ብቻ በቃ ባህሉ የእርቅ ነው። በቃ የርህራሄ የደግነት ማሳያ ስለሆነ ከብት አይታረድም። እንኳን ጓሮ ገብቶ እንኳን ከብት አይመታም በዛን ጊዜ። በቃ ሁሉም ዋው የዞሩ ትናንሾች ልጆች ወደ ተላላቅ አባቶች ቤት በቅደም ተከተል ከታላቅ ቤት ጀምሮ አያት ካለ ከአያት ወደ አባት ቤት ወይም ዝም ብሎ በእድሜ ብቻ ሰፈር እየዞሩ መብላት፣ መጠጣት፣ ፍቅር እንዳልኩ እርቅ፣ ስምምነት በጋራ እንዴት ሰርቶ እንደሚቀየር እንደሚለወጥ መማማር፣ ማስተማር፣ መመካከር ይሄ ብቻ ነው የሚደረገው በፍቼ በዓል ጊዜ። አመሰግናለሁ። ከዚሁ ሳንወጣችን አከል ቢያደርጉልኝ እዚህ ጋር አንድ ምስል አግኝቼ ነበር። የዚህ የጨምበላላ በዓል ሲከበር ይሄንን የሚይዙት አባቶች ለምንድን ነው? ይሄ አሁን አንድነትን ነው በሌላ መልኩ የሚያሳየው። መልእክቱ የፈለገ ነገር ቢመጣ በጋራ በአንድነት እንቆማለን። ችግርም ይሁን መከራም ይሁን ግጭትም ጦርነትም ይሁን ሌላ ነገርም ቢሆን እንደ ህዝብ እንደ ሲዳማ ህዝብ በአንድ ላይ እንቆማለን። ይሄው መከላከያችን ነው። ጠላቱ የተለያየ ነገር ሊሆን ይችላልና ትክክለኛ ፍቼ በዓል ሲከበር እንደዚሁ ምን ያደርጋሉ መሰለ? ለምሳሌ በወቅቱ የሚኖረው ስርዓት ምቹ ከሆነ ያመሰግናሉ። የጥጋብ ዘመን ነው፣ የሀብት ዘመን ነው፣ የጤና ዘመን ነው። ያንን ደግሞ በሰላማዊ መንገድ በጭፈራ በዳንስ ቄጣላ ነው የሚባለው ጭፈራው በሲዳምኛ በቄጣላ ገልጾታል። ያገዛዙ ደግሞ ጭቆና ካለ ያልተመቸ የግብር ብዛት ካለ ስርዓት አልበኝነት ካለ በደል ካለ ያንን ደግሞ በዚሁ በሰላማዊ መልኩ በጭፈራ በቄጣላ አርጎ ግጥም ገጥሞ በዛ ይገልጻሉና በዚህ አካሄድ ነው ባህሉን የሚያሳዩት።
ግን ያውን አባቶች የያዙት ጋሻና ጦር ተቀይሮ የክልሉ መንግስት ፕሬዝዳንትን ልብስ እንዲለብሱ ይህን ምስል እስቲ ላሳዩት። በዚህ ሁኔታ የተደረገ እንዳለ ነው የሚገልጽ። ምናልባት አሁን የክልሉ መንግስት ፕሬዝዳንት ባህሉን ሁሉ ቀይረው አባቶች የያዙትን ጦርና ጋሻ፣ የነብር ቆዳና መሰል ነገሮች ወደዚህ እንዲቀየር ለምን ተደረገ? ህዝቡስ ይህንን እንዴት ተቀበለ ይሆን? ወይስ ይሄ በተጓዳኝ ነው ተጨማሪ ይህንን እንዲለብሱ የተገደዱት ይሆን? በነገራችን ላይ ከዚህ ከስርዓት ብልጽግና ከሚሉት ወዲህ ያለው የባህል ሁኔታ እንደው ትልቅ ፒክቸር እዚህ መያዝ ስለሚያስፈልግ ሲዳማ ራሱን በራሱ ለማስተዳደር የራሱን ባህልና ቋንቋ እንዲከበርለት የራሱ ማንነት በኢትዮጵያ ውስጥ እኩል ቦታ እንዲኖረው ከ130 ዓመት በላይ የታገለ ህዝብ ነው። ይሄ ታሪክ የሚመሰክረው ታሪክ ላይ የተጻፈ ጉዳይ ነው። ለምሳሌ ደርግን ለመጣል ሁሉ ከሻዕቢያ፣ ወያኔ፣ ኦነግ፣ የሶማሌ ሌሎች ብሔር ብሔረሰቦችም የደርግን መንግስት ለመጣል ሲታገሉ ሁሉ እስከ ሶማሌ ሄዶ 45 እና ከዛ ቀን በላይ በእግር ተጉዞ አንዱ እንደውም ተጎድቶ ምግብና መጠጥ የሌለበት ሁኔታ ላይ የሚጠጣ ውሃ አጥቶ ራሱ እዚህ በሚዲያ ለመንገር የማያመች ሁኔታ እየተኮነ የታገለበት ህዝብ ነውና ማንነቱን እንዲከበር ማንነቱ እንዳይደፈጠጥ ታሪኩ ባህሉ ጎልቶ እንዲታይ እንደማንኛውም ኢትዮጵያዊ ዜጋ ቀና ብሎ እንዲኖር የታገለ ህዝብ ነው እና ያለ መታደል ሆነው ይሄ ብልጽግና መጣ። ያው ከዚህ በፊት የነበሩት ስርዓቶች በብዛት ማለት ነው ሙሉ በሙሉ ባልልም ይሄንን ለማደፍጠት በቃ የማረጉት ነገር የለም። የተለያዩ ደብዳቤዎች የተጻፉ አሉ እስከዛሬ ድረስ በሲዳማ ክልል በአንዳንድ ምሁራኖች እጅና ዶክመንት ሁሉ አለ። በኢህአዴግ ጊዜ ትንሽ ብቅ ብሎ ነበረ ጥሩ ሁኔታ ተንቀሳቅሶ አሁን ኢህአዴግ መጣ። በወቅቱ ታስታውስ እንደሆነ አላቅም ኮሮናም መጣ። ኮሮና ምክንያት ተደርጎ ጉዱማሌ ሁሉ ፍቼ በዓል እንዳይከበር ተከለከለ፣ ተዘጋ በኮሮና ምክንያት ተብሎ። ነገር ግን ሌሎች በዓላት በሐዋሳ ከተማ በደማቁ ሲከበር ይታያል እና ኦቨርኦል ሲታየው ክልል ሆነናል። ሲዳማ ራሱን በራሱ ለማስተዳደር የጠየቀው ጥያቄ መልስ አግኝቷል ይባላል። በተግባር ግን ሲታየው ማንነቱን እንደውም ከነበረው በላይ የሚያጠፋ አልፎ ተርፎም አሁን እንደውም ከህዝባዊነት ወጥቶ የአንድ ግለሰብ እንደው ልደቱ ይመስል ያህል ወይም የሆነ ንጉስ እንዴት ነው ድጋፍ ለማድረግ የሚደረግ ያህል ይሄ ሁሉ ያልኩ የስንት ዘመን ታሪክ የህዝቡ የትውልዱ የተሻገረ የመጣው ባህል በአንድ ግለሰብ ፎቶ ያ ሁሉ እንቁ የሆነው ባህል በዩኔስኮ የተመዘገበ በነገራችን ላይ 2015 በአውሮፓ አቆጣጠር ኖቬምበር 10 ዩኔስኮ የተመዘገበ ባህል ቅርስ ዓለም አቀፍ የሚያውቀው ማለት ነው በአንድ ግለሰብ ቲሸርት ተከብሮ አለፈ። ይሄም የተከበረው በነገራችን ላይ ህዝቡ ወጥቶ አይደለም። ውስጡን በደንብ ካየኸው 32 ሚሊዮን ተመድበው ወጣቶችና አንዳንድ ሽማግሌዎችን ወዳደሮችን ትራንስፖርት አመቻችተው ጉቦ ተከፍሎ አበል ተከፍሎ ይሄ ቲሸርት ለብሶ መጥቶ እንዲታዩ ለሚዲያ ተደረጉ እንጂ የሲዳማ ህዝብማ ፍቼ አከብሯል በዚህ አመት ለማለት ይከብዳል። በትክክል ለሚያውቀውና ስለ ፍቼ ማንነትና ስለ ሲዳማ ህዝብ የፍቼ አከባበር ሁኔታን በጥልቁ ለሚያውቀው መሬቱ እኮ መርገጫ አይኖርም በጉዱማሌ ትንፋሽ እስከሚያጥር ነው ሰው ወጥቶ ለዛም እኮ ተከፍሎለት ሳይሆን በራሱ ነው ጓግቶ ቀኑን ቆጥሮ ደርሶና ግን ከዚህ ቀደም አቶ ቡቼ ይቅርታ ከዚህ ቀደም እንደዚህ አይነት ነገር ተለምዶ ይሆን የአንደኛ ክልሉን መንግስት ፕሬዝዳንት ወይም አመራር ወይም ቀደም ሲልም የንጉሶቹን ወይም የባላባቶቹ እንደዚህ አይነት ነገር የተለመደ ነገር አለ ወይስ አሁን የመጀመሪያው ነው ይሄ ክልሉ መንግስት ይሄንን ሲያደርግ? በእኔ ዕድሜ እስከሚያውቀው ጊዜ ድረስና በታሪክም እንደውም አንዳንድ ጊዜ የምርጫ ካምፔን ጊዜ ካልሆነ በስተቀር እንደዚህ በታሪካዊ በህዝባዊ በዓል ቀን
አመቱን ጠብቆ ጓግቶ ቅድም እንዳልኩ ስንት ነገር በውስጡ የያዘ በዓል የቤተሰብ መገናኘት በል የእርቅ ቀን ያልኩ በል የምክክር ቀን ያልኩ ይሄ ሁሉ ስንት ነገርን ስንት እሴትን የማይገኙትን ሁሉ የያዘውን የህዝብ ባህል የአንድ ግለሰብ ሆኖ እንደ በኔ እድሜም በታሪክም ሰምቼ አላቅም በኔ እድሜም አይቼ አላቅም። ይገርማል። ይሄ ለመጀመሪያ ጊዜ ነው። እንደው ምን ተሰማዎት ይሄንን ሲያዩ? በአካባቢው ውስጥ ያለው ማህበረሰብ ይሄን አይነት ግዳጅ ውስጥ ገብቶ ይሄን ሲሰራ ምን ተሰማቸው? የአካባቢው ህዝብም መቼም መረጃው አሉት እለት በእለት ከማህበረሰቡ ጋር ስለሚገናኙና ምንድነው በዛ በሲዳማ ህዝብ በኩል ያለው ስሜት ምን ይመስል ነበር? እኔ በጣም አዝኛለሁ እንደ ሲዳማ ተወላጅ። በነገራችን ላይ እኔ ማንነት ለአንድ ሰው ሀብት ነው። ያው ማንኛውም ሰው የሚያውቀው አይደንቲቲ ክራይሲስ ያለ ሰው ከራሱ አልፎ ለሌላው ችግር ይሆናል። ስለዚህ አይደንቲቲ ማለት እኔ አሁን ሲዳማ ተወላጅነት ለኔ ወርቅ ነው። ኢትዮጵያዊነት ለኔ ወርቅ ነው። የትም ቢኖር ዜግነት ቀይራለህ እንጂ እኮ አይደንቲቲን መቀየር አትችልም። የራስን እሴት መጠበቅ መያዝ አለብህ እንደ ዜጋ ግዳጅ ነው። እና ይሄንን የሳቱ እነዚህ የሲዳማ ክልል አመራሮች በእውነትም አእምሯቸውን እየተጠቀሙ ነው። የመጀመሪያ ነገር የራሳቸውን አእምሮ እየተጠቀሙ ነው በእውነትም። እኔ እኮ ሌላ አካባቢ ተወላጆች መጥተው ሲዳማን ያስተዳደሩ ቢሆኑ ምናልባት በጥልቁ ስለማቁ ስለፍቼ በዓል ላልፈርዳቸው ይችላሉ። የሲዳማ ተወላጆች ሆኖ የሲዳማ አመራሮች ሆኖ ይሄንን እንቁ የሆነውን በዩኔስኮ ሁሉ ተመዝግበው በወርልድ ሄሪቴጅ እግዚአብሔር ያሳየ የሚያውቁትን ደግሞ ውስጥ ምስጢሩን ሁሉ የሚያውቁትን ቀይሮ የአንድ ግለሰብ ሲደረግ የሚያደርገውስ ግለሰብ በእውነትም እኔ በጣም ይከብዳል። እንደ ግለሰብ ይሄ ማንነትን ለማጥፋት የተሰራ ስራ ነው የሚል እምነት ነው ያለኝ የግል። በጣም አመሰግናለሁ አቶ ብቻ። እስቲ እንግዲህ ወደ ዋናው ጉዳዮቻችን እንመለስ። ይህንን ያህል ስለ ጨምበላላና ስርዓቱ ምን እንደሚመስል ካካፈሉን መነሻ ላይ እንደተናገርኩት የሲዳማ ክልል እርሶም እንዳሉት ክልል ያቀረበው ጥያቄ ተቀባይነት አግኝቷል። ይሁን እንጂ በጣም በሚያሳዝን ሁኔታ ይሄ ተቀልብሶ በአሁኑ ሰዓት የሲዳማን ክልል የኦሮሚያ ሽመልስ አብዲሳ ለመጠቅለል ዝግጅቱን እያጠናቀቀ ያለበትና በጣም በርካታ እንቅስቃሴዎች እየተከናወኑ እንዳለ ቅድም እንዳልኩትም ከትምህርት ቤት ጀምሮ እንደዚሁም ደግሞ ቋንቋውን በመቀየር በባንኮች ጭምር ሳይቀር በቁቤ እንዲጻፍ ደረሰኞች እንዲዘጋጁ የተደረገበት ሁኔታ ተስተውሏል። ብዙዎቹ የሲዳማ ነዋሪዎች ችግር ውስጥ እንዳሉ በዚህ በዘውዱ ሾው ሚዲያም የገለጹልን አሉ። በውስጥ መስመርም የሚገልጹልን ድምጻችንን አሰሙልን። ታፈነናል፣ ችግር ውስጥ ነን ያለነው፣ አደጋ ውስጥ ነን የሚሉ ወገኖች አሉ። ይህንን መረጃ ይደርሶታል ብዬ አሁንም እገምታለሁና እውን የኦሮሚያ ክልል ሽመልስ አብዲሳ የሚመራው ቡድን ወይም ኮሬ ነገኛ የሚባለው ሲዳማን ወደ አንድ ዞን ይጠቀልላል የሚለው አስተሳሰብና እይታን እንዴት አዩት? እውን ይሆናል ተብሎ ይገመት ይሆን ወይስ የሚደረጉት ነገሮች ወይም የገለጽኳቸው ስህተት ናቸው? በህጋዊ አካሄድ የታቀደው ነገር ምንድነው የሚለውን እኔ እንደ አንድ ግለሰብ ህጋዊ ሰነድ ይዤ ልክ ነው አይደለም ለማለት ይቀርባል። ግን በተግባር ያሉ ነገሮችን በደንብ አድርገን እንወያይ። ወደ ውይይቱ ጥልቅ ከመግባት በፊት አሁንም አንድ በጥንቃቄ መናገር የሚፈልገው ነገር አለ። ይሄ በተለይ ለኦሮሞ ህዝብና ለሲዳማ ህዝብ በጣም በጥንቃቄ መታየት ያለባቸው ብዙ ነገሮች አሉ። ከዚህ በፊትም እንደገለጽኩት በሌሎች መድረኮችም ለመግለጽ እንደሞከርኩት የሲዳማና የኦሮሞ ህዝብ እንደዚሁ በቀላሉ እንደውም ታሪካዊ ትስስር አለው ብለን እንኳን ገልጸን የማይበቃ ያህል ትስስር ያለው ህዝብ ነው። ጥልቅ የሆነ መለየት ራሱ ገበያ እኮ በየእንትኑ የሚያዋስኑ ገበያዎች ሄደ እኮ 50% ሲዳምኛ 50% ኦሮምኛ የሚያወራ ህዝብ ነው። በጋብቻ በትዳር በማሳ ሁሉ በግጦሽ መሬት ተካፍሎ ሼር አድርጎ አንድ ላይ ከብቱን ጠብቆ ወደ ቤቱ የሚገባ ህዝብ ነው።
ምናልባት አንዳንድ ሰዎች እዚህ ጋር ያው ታውቃለህ ያተረጓጎም እንደሚፈልጉት አድርጎ ይቀይሩና በሌላ ነገር ይተረጉማሉ። እዚህ እኛ እያልን ያለነው እነዚህ ካድሬዎች የብልጽግና አመራሮች ሁሉ ጊዜ እንደተለመደው ኢትዮጵያ ውስጥ ከዚህ በፊትም እንደነበረው ማለት ነው ስልጣን ላይ የሚመጣው መደብ አሁን ለመስረቅ ለማጭበርበር ስልጣን ላይ ለመቆየት ሲፈልግ ማአት ጥፋቶችን ያ ብሔሩን ወይ ጎሳውን ከለላ አድርጎ ጃንጥላ አድርጎ ይሰራል እዛ ተሸፍኖ በኋላ እንደውም ሲያዝ ወይ የሆነ ነገር ታውቃለህ በታሪኩ ትሬንዱን በደንብ አድርገህ ተመልከተው ወይ ለብነቱን ወይ ወንጀለኛነቱን ይሄ ሁሉ ሲገኝበት ደግሞ እኔ ከዚህ ከጎሳ ስለሆንኩ ነው ከዚህ ብሔር ስለሆንኩ ነው የሚል የተከፋውት እያለ ደግሞ ያን ብሔርና ጎሳን ክሌም ሲያደርግ ያው በእኛ እድሜ ራሱ አይተናል ያለፉ ስርዓቶች ጭምር አይተናል እስካሁንም ድረስ ብዙ ነገር እያየነውና እዚህ በጣም ጥንቃቄ የሚደረጉ ነገሮች አሉና የሁለቱም ብሔሮች ህዝቦች ኦሮሞም ሲዳማም ሰከን ብሎ እንዲመለከቱ አደራ ይላለሁኝ ያን እንዳልኩ አቶ ቡቼኔም ይሄን ጥያቄ ሳነሳ ከማህበረሰቡ ጋር የሚያገናኘው ነገር የለም ለዚህም ነው ሽመልስ አብዲሳን ኮት ያደረኩት ኮሬን የገኛ የሚለውን ቡድንም ኮት ያደረኩት ለዚህ ነው ምክንያቱም የፓርቲዎች የግለሰቦች እንጂ ከማህበረሰቡ ጋር የሚያገናኘው ምንም ነገር የለም ህዝቡማ በፍቅር በአንድነት የኖረ ብዙ ሺህ ዘመናትን በመተሳሰብ የኖረ እንደውም ባለፈውም ሲጠቅሱት ነበር ሻሸመኔ ስያሜ ራሱ እንዴት እንደወጣ ከኦሮሞና ከሲዳማ በምን አይነት ቁርኝት ፍቅርና አንድነት እንዳለው ጭምር ገልጸውልኛል በተመሳሳይ መልኩ በአማራና በኦሮሞ መካከል ያለውን ግንኙነት እንደዛው የጠበቀ ነው አሁን ችግር እየፈጠረ የሚገኘው ይሄ ኮሬን የገኛ የሚባለው ቡድን የሚሰራቸው ተንኮልና ደባ ወደ ማህበረሰቡ ይመጣል እንጂ እኔም ጥያቄን ሳነሳ የኦሮሞን ማህበረሰብ በአጠቅላላ ይመለከታል እያልኩ እንዳልሆነ ተመልካች አድማጮቻችንም እንዲረዱልኝ ይፈልጋሉ እርሱም በዛ መልኩ እንዲያውት ይፈልጋሉ አመሰግናለሁ ይቀጥሉ እሺ እና አሁን እየተሰራ ያሉ ነገሮች ለመስማት ራሱ የሚቀፉ ነገሮች ናቸው የምንሰማቸው ነገሮች ለምሳሌ አዋሳ ከተማ ውስጥ እየተካሄደ ያለው የቢዝነስ ሴንተሮች የቦታ አመራር እኔ ለራሳቸው ደህንነት ስል ስማቸውን መጥቀስ አልፈልግም እንጂ ባንክ ቤት የሚሰሩ ማቃቸው ጓደኞቼ ድላና ሐዋሳ ማለት ነው ቃል በቃል ተነግሮናል ባንክ ቤት ሌሎችን እንዳናስተናግድ ሁሉ እስከሚለው ጊዜ ድረስ የደረሱ ያሉ በዋትስአፕ በምስጢር ነግሮኝ እኔ ስቲል ያው ለነሱ ሴፍቲ ስል እኔ መጥቀስ አልፈልግም ስማቸው ሌሎቹን እንዳታስተናግዱ ሲባል ምን ማለት ነው የነሱን ብቻ እንዲያስተናግዱ የሚሉ ሰዎች አሉ አሁን ለምሳሌ የሲዳም የድሮ ይሄ ሀቅ ነው መሬት ያለው ሀቅ ነው በነገራችን ላይ it's not even politics የድሮቹ የሲዳማ ባለ ሀብቶችን በደንብ ያቸው ሙያባ የሚዲያ ባለሙያ ስለሆንክ ቅርንጫፎችም ካሉ ማጣራት የሚችሉት ነው አሁን የሲዳማ የድሮ ባለ ሀብቶች የታሉ ዛሬ የቡና ነጋዴዎች አስመጭና ላኪዎች ባለ ሆቴሎች ዛሬ የት እንዳሉ ድርጅታቸው ቢዝነሳቸው ምን ሁኔታ ላይ እንዳለ መሬት ላይ እኮ ማየት የሚቻል ነገር ነው ብድር ተከልክሏል ብድር ተከልክሎ የተበደሩትን መልሱ ተብሎ መልሶ ተከልክሎ ንብረታችን በዚህ አመት ያው ታውቃለህ ነጋዴ ነገር አንድ አመት ይበደራል ያንን የሚቀጥለው አመት ይመልሳል ከዛ ሌላ ብድር ይወሰደ ነው ቢዝነሱን ራን የሚያደርገው አምና የተበደሩትን ዘንድሮ ተከልክሎ ዘንድሮ ደግሞ ብድር ሳይሰጣቸው ይለፈና በሚቀጥለው አመት አራጅ እየተባለ የነሱ ንብረት ይወጣል ከዛ ያ ደግሞ የተዘጋጁ የነዛ ሰዎች መጥቶ ባንክ ጨረታ ወጣ ነው አራጅ ወጣ ብሎ እነሱን እየገዙ አሁን እንደዛ እየተተካካ ነው ያለው ሲዳማ ውስጥ ያለው ነገር አንሌስ እነዚህ የተወሰኑ የባለስልጣን የሚቀርቡ አዳዲስ ቱጃሮች አሁን እየተፈጠሩ ያሉት ካልሆነ በስተቀር ማለት ነው ጥቂቶቹና እኔ ይሄ የኦሮሞ ህዝብ ይሄን ነው ጠየቀው ብለህ ጠይቅ እኔ መልሱ አይደለም ነው የኦሮሞ ህዝብ የአዋሳ ሀይቅን ሌክ ሀባስ ብላችሁ ሰይሙኝ ብሎ ጠይቋል አልጠየቀም የኦሮሞ ህዝብ ሲዳማ ለኩ ውስጥ ሄዳችሁ ትምርት ቤት ስሩኝ በነስም በኦሮሚኛ ብሎ ጠይቋል ብትለኝ የለም አልጠየቀም አይጠይቅም ማቃለሁ ምክንያቱም እንደማንኛውም ህዝብ ነው ማንኛውም ህዝብና እነዚህ ነገሮች እንደተለመደው ቅድም እንዳልኩ ከዚህ በፊትም እንደነበሩት ጸብጭሮ ሊያልፉ ነው የሚፈልጉት ደም ሊያቃቡ ነው የሚፈልጉት
ያው የብልጽግና ኦቨርኦል ተግባሩ የሚታወቅ ነው ወይ መግደል ወይ ማስገደል ነው እና እነሱ ግን ይሄ ለእንትናቸው ለስልጣናቸው በነፊት እንደሚያመጣ ያውቃሉ ወዲም ላይ ያራዘማቸው እንደሚችል ሌሎችን እንደማዳከም እንደሚችል ይሄ ነው ካልኩሌሽኑ እየተሰራ ያለው እንጂ ይሄ ነው ትንሽ ስለዚህ ነባሩን የሲዳማ ባለሀብት ወይም ነጋዴዎች ባሉኝ መሰረት ባንኮች እያፈናቀሉ ከንግዱ እንዲወጡ እያደረጓቸው ለሌላው እየሰጡ ነው በተለይም ይሄ ሽመልስ አብዲሳ የሚመራው የኮሬን የገኛው ቡድን እየወሰደው ነው ያሉኝ ነው ያሉት ታክቲካሊ በቃ እንደዛ ነው የሚሰራው አሁን ለምሳሌ ያለፉት 2-3 አመታት ብድር ተከለከሉ አሉ አይሰጣቸው እንግዲህ ብድሩ ካልተሰጣቸው ያ የተበደሩትን ከመለሱ እንደገና ራን ቢዝነሳቸው ማንቀሳቀስ አይችሉም ይሄ አመት ተከልክሎ ያልፋሉ የሚቀጥለው አመት ደግሞ ያው ብድር ያው ያታቃለ እንኳን ኢትዮጵያ እንኳን ቢዝነስ ደና መኖሪያ ቤት ያለውም ብድር የሌለው የለም የባንክ ብድር ልክ ነው ያ እንግዲህ ባንኩ ምን ይላል አይ ብድሩን ከፍ ስላልከፈልክ ቤትህን ለአራጅ ምናምን አይነት ነገር ይባላልና ቴክኒካል ሲስተሚክ ሆነ አካሄድ ነው እየተሰራ ያለው ማለት ነው አመሰግናለሁ አቶ ቅድም አንድ ነገር አንስተው ነበር ትምህርት ቤቶችን ጭምር የመክፈትና አንድ ምስል ደርሶኛል እንደሚያውት ይሄ ትምህርት ቤት እስቲ ጋዜጠኛው ያስተዋወቀ ነው ምናልባት በሲዳማኛ ነው ይተረጉሙልኝ ይችላሉ ይሄው እነ ሽመልስ አብዲሳ በዚህ ሁኔታ ትምህርት ቤቱን ከፍተውታል ኦሮሚያ ስያሜው ነው የትምህርት ቤቱም ስም ስቲንስ ማለት ነው ሀሪንሾ ጃውን ኢርክሳን ነው አይካሲ ኩላን ሲዳሙ ቆቆቢ ፕሬዝዳንቲቺ ከላደስት ለዳመሁ ማሶቴ አማኞቲ አና ሃዮ ቡሳ ሲኔ ሜሲታና ሮዱ ወልቃ ሆሮን ሲኔ ማላማን ሎንሱሙሮ ሀራንቾ ያና ጊዶ ሎጵኔ ሞያቴኒ ጮይር ነው ሃዮ ቡሳ ሃዮ ተማልሮ ፋልሮ ዲአንጋ ኖሬ ጫላና ወለረ ነው ሀለንዳ ጦካውሬ ጋምባስራ ዲቢዮሬ ሜሲ ወልካኖ ካላሃና ፊትኔ ላትስራ ቲዳ ዳንዲናይ ሲዳሙ ቆቆወኪ ገደንሶኒ ባቲዮ ገሪ ባቲኘረ አፊትኔ ነኪኪ እስቲ ምናልባት ለተመልካቾቻችን ምን እያሉ ነው ፕሬዝዳንቱ እኔ እንደውም ትንሽ ትልቅ ተለቅ ያለ ፒክቸር ለመያዝ እንሞክር ዛውዱ ይቅርታ የአንድ ትምህርት ቤት ምርቃት ነው ብሎ እንደ ስኬት በቃ እንደ ኩራት ከወንድም ህዝብ እርዳታ ተሰራ ነው እያሉን እያስረዱ ያሉት እንደው ዝም ብለና እንደው የህግ ባለሙያ መሆን የለብንም ይሄን ለመተርጎምና ሲዳማም ብሔራዊ ክልላዊ መንግስት ነው ኦሮሚያም ብሔራዊ ክልላዊ መንግስት ነው ከዛ ፌደራል መንግስት አለ እንደው ለውይይት እንዲያመች ብዬ ነው መንግስት ያልኩት ስለ መንግስቱ ማከተነሳ ሌላ ትርጓሜ ልሰጥ ይችላል እኔ ምክንያቱም ብልጽግና መንግስት ነው ብዬ ስለማላምን ማለት ነው እንዴት ነው የኦሮሚያ ብሔራዊ ክልላዊ መንግስት ለሲዳማ ብሔራዊ ክልላዊ መንግስት እርዳታ የሚሰጠው በምን አሰራር በየትኛው ህጋዊ አካሄድ ኦሮሚያ ብሔራዊ ክልላዊ መንግስት ኤንጂኦ አይደለም ተራድኦ ድርጅት አይደለም ቀይ መስቀል አይደለም ኦፍ ኮርስ አደጋ የተፈጥሮ አደጋ ሌላ አደጋ ከተከሰተ መረዳዳት ያለ ነው ሲዳማ ክልልም ሌላ አካባቢ ሌላ ዞኖች ሄዶ እርዳታ ሰጥ አይቻለው ደግ አረጉ በጣም ደስ ይላል መረዳዳት እንደውም ባህላችን ነው ልብ በል አንድ በል ሁለተኛ እሺ እርዳታ ከሰጠ ለምሳሌ እንበል ራን አውት ኦፍ ካሽ እንበል ወይ ባጀት የሲዳማ ብሔራዊ ክልላዊ መንግስት ባንክ የለው ካሹን ትራንስፈር አረጉላቸው እርዳታ ከሆነ እኮ ነው አይደለም ሶስተኛ ታዲያ ስሙን በኦሮምኛ መሰየሙ ለምን አስፈለገ አንተ አሁን እኔ ተቸግረ ገንዘብ ካሰጠኸኝ ዘውዱ ብዬ ቤተ ላይ ስሜ መጻፍ አለብኝ እንዴ ረዳኸኝ አመሰግናለሁ ብዬ የራሴን ስራ ራሴ ነው መስራት ያለብኝ እርዳታ ከሆነ በምንም መልኩ እኮ ስሜት የሚሰጥ አይነት እንትን አይደለም ግን እንደ ስኬት አርጎ ነው አሁን እንደ ሪፖርት የሚሰራው ይገርማል እንደው ማፈር ሲገባቸው
ይሄ እኮ በጣም የሚያሳፍር ነገር። የሲዳማ ብሔራዊ ክልላዊ መንግስት ባታለው የባጀቱ መጠን ሊለያይ ይችላል እንደ ፖርሽኑ ያው ከኦሮሚያ ጋር እኩል ለምን አልሆነም ምናምን አይደለም። እኔ እዚህ ማንሳትም የምፈልገው ነገር አይደለም። እኩልም መሆን የለበትም ብዬ አምናለሁ። ምክንያቱም የኦሮሚያ ክልል በጣም ሰፊ ነው ኮምፔር ቱ በፖፑሌሽን ደንሲቲ በሌላ ግን ለአንተ የተሰጠህን ባጀት የት አደረከው? የሀገር ውስጥ ገቢ የት ደረሰ? ምን ተሰራና ነው እርዳታ ተሰጠህ ነው? እርዳታ ስለምንድን ነው የሚሰጠህ? ይሄ ነው እዚህ መታየት ያለበት ብዬ ነው የምለው ባጭሩ። ልክ ነው። በተለይም አቶ ቡቼ እንደገለጹት በኦሮምኛ ቋንቋ መጻፉ ራሱን የቻለ ሌላ ትርጓሜ የሚሰጥበት ጉዳይ ሆኖ ነው የተገኘው። ሽመልስ አብዲሳም ንግግር አድርጓል። ይህንን በተመለከተ የሰጣቸው አስተያየቶች አሉ። እንደተባለው ለአስቸኳይ ጊዜ አዋጅ አይደለም ወይም የገጠመው ችግር የለም ክልሉ ትምህርት ቤቱንም በኦሮምኛ ቋንቋ ጭምር ቦሩ የሚል ትምህርት ቤት ነው የሰጠው። እስቲ ሽመልስስ ምን እያለ ነው የሚለውንም ትንሽ እናዳምጠው ለተመልካቾቻችን። ቆማል፣ ይቀጥላል። ይህንን ወደኋላ ሊመልስ የሚችል አንዳች ኃይል የለም። ዳጋቴ መሬሮ ሄዳኖ ሚቲማ ማሳጋኖ ካጅሻተ ኤጎኖን ሳይኖ ፕሬዝዳንት ፈተና ውስጥ ክልሉን አደራጅቶ ብዙ ስራ እየሰራን ያለው በክልሉ ውስጥ እየሰራችሁ ላላችሁት ስራ ሲዳሙ ዳጋ ሎፎን ቆሊ ጊዶን ኖክሮ ቆቆወሰ ሳፊደ ጃጃባረ ሎሳነ ፋንታን ዳጋና ሞቲ ማላንቲኔ ማለት ነው። ይሄ ሁሉ እንዳሉት እርሶም ይሄ ሁሉ ጫና መፍጠር በክልሉ ላይ ይሄንን ሁሉ ነገር መስራት ለምንድን ነው ያስፈልገው ብለው ያስባሉ? አንዳንዶች ቅድምም እንዳልኩት አሁን በድጋሜ ሲዳማን ክልል የኦሮሚያ አንድ ዞን ለማድረግ የሚደረጉ ጥረቶች ናቸው የሚሉ ወገኖች አሁንም ቁጥራቸው እየጨመረ ነው ያለው። አንዳንድ ነገሮችም እርሶ እየገለጹልኝ ነው ያሉት። እንግዲህ ከሐዋሳ ጀምሮ የቀደምት የሲዳማ ባለሀብቶችን ወይም የንግድ ባለቤቶችን ጭምር ከከተማ የማስወጣት እና ቤታቸውንም ጭምር የግለሰቦች ቤት ጭምር ሳይቀር እየተገዛ እየተባረሩ ያለበት ሁኔታ አለ። ይሄ አመላካች አይደለም ብለው ያስባሉ ወደ ኦሮሚያ ለመጠቅለል? ቅድም ብያለሁ። እኔ አሁን ሰነድዬ ነው አይደለም ብዬ ለመከራከር ዶክመንት የለኝም። ግን ተግባሩስ ምን ይናገራል ነው ዘውዱ ዋናው። እኔ ከዚህ በላይ ያሉ ነገሮችን እንደው ሌላ ከመሄደ በፊት አሁን አቶ ሽመልስ አብዲሳ ይሄ ነገር ይቀጥላል እኮ ያሉ ነው። እዚህም ሰምተህ ከሆነ አላውቅም። ወደፊትም ይቀጥላል። ይሄ ነገር ይቀጥላል እያሉ ነው ማለት የልማት ስራ የማህበራዊ አገልግሎት ስራ የኦሮሚያ ብሔራዊ ክልላዊ መንግስት ይሰራል ማለት ነው። ምን ማለት ነው? ይገርማል እኮ ይሄ ነገር። ከዚህ ጋር ተያይዞ እንደውም የሲዳማ ክልልም ራሱ ከፈተናዎች ቢበዙበትም ጠንክሮ እየሰራ ነው ምናምን የሚል ነገር አንስተዋል። እዚህ ሰምተሃል? እኔ እስከማውቀው ጊዜ ድረስ ይገርምሃል። እንደው በዚህ አጋጣሚ እንደው ትምህርት ቤቱን በተያያዘ ያለኝ መረጃ ባካፍል በ2015 ባጀት ዓመት ከመንግስት ሰራተኞች ሳይቀር እንደው መንግስት ሰራተኛ ሁሉ ተበሳጭቶ ተነጫንጮ ስንት ጊዜ ደሞዙ ተቆርጦበት 300 ቅድመ መደበኛ ትምህርት ቤቶችን እንገነባለን እየተባለ ገንዘብ ተሰበሰበ። የ2015 ባጀት ዓመት ላይ 300 ቅድመ መደበኛ ትምህርት ቤቶችን እንገነባለን እየተባለ ሲዳማ ክልል ገንዘብ ሰበሰበ። በቃ ደሞዝ ከመንግስት ሰራተኞች ደሞዝ እየተቆረጠ ይሄ ማየት የሚቻል ነገር ነው። እኔ ዝም ብዬ የሚናገረው ነገር አለ። ፔሮል ላይ ማንም ባለሙያ ሄዶ ቼክ የሚያደርገው ነገር ነው። ምክንያቱም ተቆራጩ እዛ ነው ያለው በኢንዴክሱ ላይ በፔሮል ኢንዴክስ ተሰበሰበ። ግለሰቦችም ባለሀብቶችም እንደዚህ ሲባል እንትን አሉ። በነገራችን ላይ ይሄ ኢቲቪ ማን ነው ኢትዮጵያ ብሮድካስቲንግ ሴንተር ላይም ሁሉ ተዘግቧል። ምናልባት ተሰምተው ሆነ አላውቅም። የሲዳማ ክልል 300 ትምህርት ቤት ሊገነባ ነው የሚል ማለት ነው። ጠይቀኝ አንድ ትምህርት ቤት ተገንብቶ ከሆነ የለም፣ ዜሮ። ጸጥ ብሎ የት ገንዘቡ የት ገባ ማንም አያውቅም። እንደውም በሁለተኛ ዓመት ምናምን አካባቢ 8 ባለሀብቶች የግል ትምህርት ቤት የገነቡትን እየዞሩ እነሱን ሲያስመርቁ ነው የነበሩት። ያ የተሰበሰበው ለ300 ትምህርት ቤት ተብሎ
የተሰበሰበው ገንዘብ የተቆረጠው ደሞዝ ባለሀብቱ የሰጠው እንትን የት እንደገባ እሳት በላው ብለው ውሃ ውስጥ ጠፋ አይታወቅም። ገንዘቡን ያዋጣው ማህበረሰብ እንግዲህ የመንግስት ሰራተኛን ጨምሮ ነጋዴውም ጭምር ይህን ገንዘብ አዋጥቷል። እንዳሉት ወደ 300 ትምህርት ቤቶች እንደሚገነባ ተገልጿል። ግን ገቢራዊ ሳይሆን ሲቀር መጠየቅ አይቻልም ወይስ ጠይቀው የተሰጣቸው ምላሽ ምናልባት ሌላ ችግር የሚያስፈጥርባቸው ስለሆነ ነው በዝምታ ያለፈው? በጣም ጥሩ መጠየቅም አይቻልም። የጠየቁና እንደውም ደሞዛችን አንቆርጥም ያሉት መምህራኖች ታስረዋል። ለምንድን ነው የጠየቁት ነው የምልህ። መጠየቅ አይቻልም። ሲዳማ ክልል ውስጥ አንድ ጥያቄ ማንሳት አይችልም። በቅርቡ እኮ አልሰማህም? እንደ አርቲስቶቹ ራሳቸው ጨንቋቸው ሁሉም በቃ ወጣቱ ተሰዶ አረብ ሀገር ሄዶ የተሰደዱ ሴቶች እህቶቻችን 3 እና 4 ዓመት ተጉላልቶ ተንከራቶ ስራተው መጠየቅ አይቻልም። ያልቻሉት ደግሞ የጉልበት ስራ ሌላ አካባቢ ሄዶ እስከ አዲስ አበባ ድረስ የጉልበት ስራ እየሰሩ ውጭ በረንዳ የሚያድሩ ዲግሪ የያዙ ማስተርስ የያዙ በተለያየ ሙያ ቢሮ ሁሉ ተመላልሶ ሄዶ ለስራ ባለፈውም ጠቅሼልሃለሁ። እንደውም ለስራ እየጠየቁ እንዳይሄዱ ሁሉ ማስጠንቀቂያ እንደሰጣቸው ራሳቸው የሚናገሩ እኮ አሉ። አሁን እኔ ታሪክ እያነበብኩ አለ ካፋቸው ከነሱ የሚሰማው ነውና ጥያቄ መጠየቅ አይችልም። በቃ እዛ ጥያቄ ጠየቅ ትታስራለህ። በቃ አሁን አርቲስት ኢትዮጵያ በቀለች እኮ የሁለት ልጆች እናት። በነገራችን ላይ ከዚህ ጋር አያይዝ ስለ አርቲስቷ እናገራለሁ አላቆምም። ስለ ኦሮሚያ ክልል ጋር ያለው ነገር አያይዝ አንድ ነገር ልበልልህ። የሞግዚስት አስተዳደር እንዴት እንደሆነ በደንብ እንድትረዳ። አሁን እንደዚህ ወጣቶች ተጎዳን፣ ህዝቦቻችን እየተጎዳ ነው። ረሃብ በዛ፣ ስራ አጥነት በዛ፣ ኑሮ ውድነት ስቃይ ሆነ። ወላጆቻችን ማዳበሪያ መግዛት አልቻሉም። ማዳበሪያው ከ3000 አሁን 8500 ገባ። ዘረፋው በዛ፣ ሌብነት በዛ ብሎ የተናገሩትን ከአዲስ አበባ ይገርማል። አዲስ አበባ ያሉ ወጣቶችን ኢንክሉዲንግ ኢትዮጵያ በቀለች አርቲስቷ ሌሎቹም አሁን እየሸሹ እየተደበቁ ነው ያሉትና አዲስ አበባ ይዟቸው የት ነው የሚያቆዩቸው ብለህ ብትጠይቀኝ የኦሮሚያ ፖሊስ ቢሮ እንደ ምንድነው በአደራ መልክ እዛ ይቀመጣሉ፣ እዛ ይታፈናሉ። ያፍኗቸውና ገበያ የሚሄዱትን ይቅር ስራ ቦታ የሚሄዱትን ይባል ያፍኗቸውና አዲስ አበባ ፖሊስ መምሪያ ፖሊስ ጽሕፈት ቤት ያቆያቸዋል። ከዛ መኪና አዘጋጅቶ ፖሊስ አዘጋጅቶ እንደገና ወደ ሐዋሳ ወስዶ ያስሯቸዋል። ብዙ ሰዎች አሁን የታሰሩት ብዙ ወጣቶች እና አዳነ አሁን እዚህ ብታይ ኢትዮጵያ የአዲስ አበባ ነዋሪዎች ናቸው። የአዲስ አበባ መታወቂያ ያላቸው ናቸው። አሁን ይሄን ራሱ ስትመለከተው በምን ህግ አግባብ ነው የሲዳማ ክልል ብሔራዊ ክልላዊ መንግስት ከአዲስ አበባ መጥቶ የአዲስ አበባ ፖሊስ ይዞ የሚያቀብለው? የፌደራል ህግ ክስ ያልተመሰረተባቸው የፍርድ ቤት ትዕዛዝ ይያዙ የሚል የሌለበት ሲዳማን አሁን ማን ነው ያስተዳደረ ያለው የሚለውን ራሱ የጋራ ያስተዳደሩ ነው ብለህ የምትጠይቅ ጥያቄ ሁሉ ያነሳል። ነው ሞግዚስት ነው በቃ ምን አይነት ነው ብለህ ነው የምትገምተው? የአዲስ አበባ ነዋሪዎች ከሆኑ የአዲስ አበባ ክልል ነው ሊቆጣጠር የሚችለው ወንጀልም ሰርተው ከሆኑ። ካልሆነ ግን አሳልፈው ለመስጠት ደግሞ ምክንያቶች መኖር አለባቸው። የኦሮሚያ ክልል ፖሊስስ እንደገና በተጓዳኝ አዲስ አበባ ነዋሪዎች ለምንድን ነው አስሮ ለሲዳማ አሳልፈው የሚሰጠው? እሱ ራሱ ሌላ ጥያቄ ነው። አሁን የኦሮሚያ ክልል ራሱ ከየት መልስ ነው? እሱ ካነሳ ነው ራሱ እኮ ሌላ ጥያቄ ውስጥ ይገባል። እንደ ህገ መንግስት ላይ እንዳለው የአዲስ አበባ አስተዳደርና የኦሮሚያ ክልል ራሱ ባንደሩ የቱ ጋር ነው የሚለውን ሌላ ቶፒክ ውስጥ ሊያስገባን ይችላል። ግን አሁን ያለው በሐቁ መሬት ላይ ያለው አሁን ሐዋሳ ማረሚያ ቤት የተወረወሩ ወጣቶች ስራ አጥቶ ተንከራቶ ተጉላልቶ ሄደው ወላጆቻቸው ከብት ሽጠው አስተምሯቸው ግማሹ እንደውም መሬት አስይዘው ያው መሬት ሸጠ አይባልም አሁን በአራዳ ቋንቋ መሬት ሊዘለቅ ይባላል። እንደዛ አርጉሉ አስተምሯቸው ተንከራቶ ጉልበት ስራ እየሰሩ እዛ ሆኖ ተጎዳን፣ ህዝባችን ተጎዳ፣ ተራበ፣ ኑሮ ውድነት አሰቃየ፣ ቤንዚን ውድ ነው፣ ሁሉ ነገር ተቸገርን ብሎ እዛ በፌስቡክ ሲጽፉ ከዛ ለቅሟቸው እንደገና ወደ ሐዋሳ ያቀብሏቸዋል።
የሚገርም ነገር እኮ ነው። በጣም ኮንፊውዚንግ እኮ ነው ያለው ሁሉ ሁኔታና ቅድም አነሳ ነው እንደው አንድ ላይ ጠቅለል ለማድረግ ምናልባት እኔ በሰነድ መልኩ እንደዚህ ሊያጠቃልል ነው ብዬ የኦሮሞና የሲዳማ ህዝብ እንደሚጋጭበት እነሱ የሚሰሩትን ራሱ እየተጸየፍኩኝ እንዲህ አይነት ነገር ሌላ አልፈልግም። ግን በአመራሮቹ አሁን የብልጽግና ካድሬዎቹና አካሄዳ ሁኔታ ይሄ ነገር ጤናማ አይደለም። ለትውልዱም ለህዝቡ ለሚቀጥለው ጥሩ ነገር ጥሩ ህብረት ያለውን ህዝብ ጥሩ ቁርኝነት ያለውን ህዝብ ጥሩ ወዳጅነትና ቤተሰባዊነት ያለው ህዝብ ላይ እየተተከለ ያለው ተክል መልካም አይሆንም ብያ ነው መናገር የሚችለው ለአሁኑ። አመሰግናለሁ አቶ ቡቼ። ክቡራን ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን አቶ ቡቼ ዮጎ ናቸው። ከታቸው ጋር የምናደርገውን ውይይት እንድትከታተሉ አሁንም በማክበር እንጋብዛችኋለን። አብረን ቆይታ እናድርግ። የሲዳማ ማህበረሰብ ዛሬም ጭምር የድረሱልኝ ጥሪ እያሰሙ ነው የሚገኙት። በሀገራቸው የመኖር ነፃነታቸው ተነፍጎ መንቀሳቀስ ተስኗቸው ስቃይ መከራ ውስጥ እየገቡ ናቸው። ቀደም ሲል ለመግለጽ እንደሞከርኩትም አንዳንዶቹ የኦሮሚያ ክልል አንድ ዞን ለማድረግ ጥረት እያደረገ ነው የሚገኘው ሽመልስ አብዲሳ ወይም ኮሬ ኔጌኛ የሚባለው ቡድን የሚሉ ወገኖችም አሁን እየጨመሩ መጥተዋል። ለመሆኑ ይህ ችግር ይቀረፍ ዘንድ በህብረተሰቡ በኩል ምን ማድረግ ይጠበቅባቸዋል? በርካቶቹ የኢትዮጵያ አካባቢዎች ማህበረሰቡ በችግር በመከራ በስቃይ ውስጥ ያለበት ሀገር ሆናለች ኢትዮጵያ ሀገራችን። በማንኛውም አካባቢ ሰዎች የመናገር ነፃነታቸው ተነፍጓል። ፍትህ የለም። ሰዎች በድሮን ጭና በከባድ መሳሪያ ዛሬም ጭምር ይደበደባሉ። የሚደርስላቸው አካል የለም። ጉልበተኛና አመፀኛ የሚኖርባት ሀገር ሆናለች። ብዙዎቹም እየታፈኑ ገንዘብ የሚጠየቅባት ምድር የሆነችው ኢትዮጵያ ነች። ሲዳማ ደግሞ የባሰበት ችግር ውስጥ እንደገባ ይገለጻልና እንግዲህ በየሀገሩ የሚገኙት ወገኖች ሀሳባቸውን ይገልጻሉ። በተለይ በውጭ ያሉት የመናገር ነፃነቱ ስላላቸው ለህዝባቸው አንደበት ይሆናሉ። በጣም አመሰግናለሁ አቶ ቡቼ። አሁንም ወደዛው ስንመለስ ቅድም እርሶም ያነሱዋል አርቲስቶችን ጭምር ሳይቀር በጨንበለላ በዓል ጭምር ሳይቀር ዘፈኖች እንዳይዘፈኑ የታገደባቸው አርቲስቶችም አሉ። ለመሆኑ እንደዚህ የሰዎችን ነፃነትና መብት በመንፈቅ ሀሳባቸውን እንዳይገልጹ በማገድ እንዳሉት እርሶም በፌስቡክ እና በመሳሰሉ ሶሻል ሚዲያዎች ላይ ሀሳባቸውን አዲስ አበባ ነዋሪ የሆኑት እንኳን ሳይቀሩ ሲጽፉ እየታፈኑ እየተወሰዱ ወደ ሲዳማ ክልል እየተወሰዱ እየተንገላቱ እንዳለ ጠቅሰውልኛል። ለመሆኑ ይህንን በማድረግ ለውጥ ማምጣት ይቻላል ወይ? እስከ መቼም ነው ህብረተሰቡ ውስጥ በዚህ ሁኔታ በስቃይና በመከራ ውስጥ ይቀጥላል ተብሎ የሚገመተው? ማልሱ በጭራሽ አይቻለም ነው። እኔ ፌስቡክ ላይ ሁሉ አንዳንድ የሚጽፋቸው ነገሮች አሉ። በረገጣ እንደዚህ አፍኖ ማስተዳደር እና መቀጠል የሚቻል ቢሆን ኖሮ ደርግ መንግስት አይወድቅም ብዬ ጽፌ ነበር። በደርግ ስርዓት ጊዜም አይተናል። እና የችግሩ መንስኤ ያው ከላይ የጀመረ ችግር ነው ወደ ታች ወረደውና አሁን ሲዳማ ክልል ውስጥ ያለውን ሁኔታ ከተመለከትከው የማን አለብኝነት አይነት ነገር ነው ያለው። በቃ እኛ አሁን ከሰማይ በታች የፈለግነውን እናደርጋለን የማለት አይነት። አሁን ለምሳሌ የአርቲስቶቹን አንስቼ ትንሽ ልናገር። አርቲስቶቹ አሁን ያሉት ህዝባችን ተጎድቷል ነው። በቃ ህዝባችን ተጎድቷል። ሲዳማ የታገለበትን አላማውን አላሳካም። አንዱ ስቴፕ የራሱን በራሱ ማስተዳደር ቢሆንም የጠየቀው እኩል ተጠቃሚነት ነው፣ የተሻለ ልማት ነው እንጂ በነዛ በአራቱ ቁንጮ ባለስልጣናት ሲዳማነትን በሙሉ ጠቅልሎ እነሱ ወስዶ እነሱ የፈለጉትን እያረጉ እንደልባቸው ሹመትን በዘመድ በጎሳ በጉቦ የከተማ መሬትን ማደል ማሸራሸር ደግሞ እንደዛው በጉቦ በዘመድ የግል ጥቅም ብቻ ላይ እንዲሆን አይደለም። ሁሉም የኢትዮጵያ የሲዳማ ህዝብ ተጠቃሚ የሚሆንበት ኢንቫይሮንመንት እንዲፈጠር ነው የታገሉት። ግን ይሄን ሳይሆን ቀርቶ ነው አሁን እነዚህ አርቲስቶች ሁሉ ሳይቀሩ የራሳቸውን ህይወት አሲዞ ነው አሁን ለህዝባቸው እየታገሉ ያሉት። እና ቶክቻው ለምሳሌ አርቲስት ዮሐንስ በቀለ ያው እንኳን የሲዳማ ህዝብ የኢትዮጵያ ህዝብ በሙሉ የሚያውቀው
ታዋቂ አርቲስት ነው። ዛሬ ለራሱ አስቤዛ መግያ አጥቶት ቀለብ ፈልጎ ለጥቅም ብሎ እነሱን እንትን የሚል አይነት ሰው አይደለም። ማንም የሚያውቀው ነው። ኢትዮጵያ በቀለችም ያው ማንም የሚያውቃት ናት እና ሌሎቹም እንደዛው። እነሱ ግን ምንድነው መሰለህ የብስለት ጉዳት እኮ ነው ባጭሩ። ጥያቄ ሲኖር እኮ ህዝብ ጥያቄ ሲጠይቅ ጥያቄን ትመልሳለህ። የሚችለውን ታደርጋለህ፣ የማችለውን እንደማችለው አስረድተህ ትሰራለህ ከህዝቡ ጋር እንጂ ጥያቄ አትጠይቁኝ እኮ ነው የሚሉት እነዚህ ሰዎች። በቃ አንድ ስህተት አለብን አትበሉን፣ በቃ እንደዛ ነው የሚሉት። የሚገርምህ ነገር እና ይሄ አያዛልቅም። ይሄማ ረጅም እድሜም አይሰጥም። በማንኛውም ፖለቲካ ሂደት፣ በማንኛውም አመራር ሂደት እንደዚህ የዘለቀ በታሪክም የለም እኮ። በቅርቡ እንኳን የሶሪያን አየን አይደል እንደ ከአባቱ ልጁ ወርሶ ሁሉ ያን ሁሉ ሲያሰቃይ ቆይቶም እኮ ወርቁን እንኳን ሳይሰበስብ ነው ነፍሱን ይዞ ጠፋው። እንደውም የታደለ ነው መውጫ አግኝቷል እሱ። እነዚህ ሲያገኛሉ አያገኙም እንግዲህ እግዚአብሔር ይወቀው። እና ማንኛውም ጊዜ በነገራችን ላይ የህዝብን ጥያቄ መልሰህ ነው እንጂ የህዝብን ጥያቄ አፍነህ አይደለም በስልጣን የምትዘልቀው። አለማወቃቸው ነው። እኔ ይሄን ነው የምልህ ለጥያቄ መልስ። በጣም አመሰግናለሁ። እንግዲህ በአፈና የትም ለውጥ እንደማይመጣ ይታወቃል። ቀደም ሲል ከ300 ያላነሱ ከ300 በላይ ትምህርት ቤቶች እንደሚገነቡ ገልጸው ገንዘቡ የት እንዳለ አልታወቀም ብለውኛል። የክልሉ መንግስት ፕሬዝዳንት በአሁኑ ሰዓት ከፍተኛ የኮራፕሽን ውስጥ እጃቸው እንደገባ እየተገለጸ ወደ ሌላ መንገድ እየመሩት ነው ነገሩንና ምናልባት የዚህ ገንዘብ መጥፋት ወደ እሳቸው ሄዷል ማለት ይቻል ይሆን? በእርግጥ በመረጃ እስከሚደገፍ ነው ማለት ባይቻልም ግን ጥርጣሬ ወዴት ያመራል? ምናልባት የዚህ ገንዘብ ተጠቃሚ እሳቸውና ሌሎች ግሩፖች ይሆኑ? እኔ እሱ ተጨባጭ ማስረጃ ስለሌለኝ መናገር አልችልም። ግን በክልሉ የሆኑ ያሉ የሙስና ሁኔታዎችን አስረዳኝና ምናልባት ጥሩ ፒክቸር ይሰጥሃል። እሺ፣ ለምሳሌ በ2014 ባጀት ዓመት ያው ታውቃለህ የተለመደ ጸረ ሙስና ኮሚቴ ተብሎ ይቋቋማል። የእንባ ጠባቂና የጸረ ሙስና ኮሚቴ የሚባሉ ነገሮች ያው የተለመዱ ፌኮች ናቸው ታውቃለህ። እና አይ ቲንክ በዚህ ዓመት ተግባራዊ ሊሆን ነው መሰለኝ የክልሉ ኦዲት ኮሚሽን የሲዳማ ብሔራዊ ክልላዊ መንግስት ኦዲት አድርጎ 2.6 ቢሊዮን የት እንደገባ አይታወቅም ብሎ ይሄ ሰነድ ያለ ነው በነገራችን ላይ 2.6 ቢሊዮን ምናልባት የተለያዩ መስሪያ ቤቶች በጠቅላላ ነው ወይስ እንደው ከአንድ መስሪያ ቤት ነው? በምን መልኩ ነው? 2 በጣም ብዙ ብር ነው፣ ቢሊዮን የሚቆጠር እንግዲህ በክልሉ ደረጃ ያሉ። አንድ ነገር ደግሞ እዚህ ከግምት አስገባለኝ እንዳትርስ ሌሎቹንም እንዳናሳሲታቸው። ኦዲት እና ቁጥጥር የሚደረገው አንተን ለማባረር ሲፈለግ ብቻ ነው ታውቃለህ። ሌላው እስከዛሬ ኦዲት እና ቁጥጥር የማይደረጉ ሴክተሮች አሉ እስከዛሬ ድረስ ያልተነኩ ሲዳማ ክልል ከሆነ ጊዜ ጀምሮ ብዙዎቹ ማለት ነው። እንግዲህ በወቅቱ አዲስም ስለነበረ አይ ቲንክ በዚያ ጊዜ ነካክቶ ነው መሰለኝ ይሄ ኦዲት ኮሚሽኑና ይሄ ሪፖርቱን ይዞ ወደ ክልሉ ምክር ቤት አቀረበ። ይሄ ያህል ገንዘብ ጉድለት አለ 2.6 ሚሊዮን ዶክመንት እኮ ነው አለ። ይሄ ሀቅ ነው። ከዛ ምን ያደርጋሉ መሰለ ይሄንን ለብነትን ለመደበቅ ከፋይናንስ ቢሮ ኮምፒውተር ተሰብሯል ሲዲው ብሎ ዘጋ ፕሮፓጋንዳ ሰሩ። ልብ አድርግ ማለት የኦዲት ሪፖርቱ የተዘጋጀበት ማለት ነው። አዎ ከዛ ሲዲው ተሰረቀ ተብሎ በቃ ከለላ ምናምን እንደዛ አይነት ፕሮፓጋንዳ ተሰራ። ትንሽ ቆይቶ ደግሞ ምን ያደርጉታል? ይሄ የኦዲት የክልሉ የኦዲት ኃላፊውን ከስራ አባረሩት። በቃ ድምጥማጡ ጠፋ። የት እንደገባ አይታወቅም። 2.6 ቢሊዮን ብር የት እንደገባ እስከዛሬ የሚያውቅ ሰው የለም። እንዴት መሰለ የገንዘብ እንትኑ ለምሳሌ ከቢሮ አሁን በቅርቡ ቅድም እንደ ምክንያት ያነሳነው አሁን የህዝባዊ አመጽ ሰላማዊ ትግል ማለት ነው። አመጽ ቅራኔው እየበዛ ነጋዴው በል አርሶ አደሩ፣ አርቲስቱ በል መንግስት ሰራተኛ፣ ወጣቱ ሁሉ አሁን በቃ መጮህ ጀመረ ወጥቶ
ይሄን ለማፈን 32 ሚሊዮን ከስራ ክህሎትና ኢንተርፕራይዝ በቀጥታ ትዕዛዝ ወጥቷል። በአቶ ደስታ ደግሞ ምን ተደረገ? እነዚህ 44000 ስራ ፈጥረናል ተብሎ ለወጣቶች አበል ተከፍሎ ትራንስፖርቴሽን መኪና ምናምን አዘጋጅቶ አዋሳ መጥቶ ስራ እንዳገኙ ለማድረግ ዜና ለመስራት 44000 በነገራችን ላይ ልብ አድርግ 44000 ቀርቶ 1000 ወጣት እንኳን ስራ አይደለም 100 ወጣት በየአመቱ ስራ ባያገኝ ቁጭ ብዬ ልጆችን አሳድጋለሁ። ስለ ሲዳማ እንኳን አልከራከር እንደው እየሰሩ ነው ብዬ እኮ ስለሚያምን ነው። የውሸት ቁጥሮቹ ልነግርህ አልችልም። ከዚህ በፊትም 33000 ከዛ መጀመሪያም እንደው 6 ሚሊዮን ስራ ፈጠራና ስራ ምናምን ያሉት አለ ዶክመንት አለ። በነገራችን ላይ ዝም ብዬ ከራሳቸው ነው ደግሞ የሚናገረው። ይሄ እንትን የተቃውሞ ድምጽ ምናምን እንዳይመስልኝ። እንግዲህ 6 ሚሊዮን 44000 እና 33000 ከደመርኮ 6 ሚሊዮን 77000 መሆኑ አይደለም? ይሄ ያህል ስራ ከተፈጠረማ እንደውም የሲዳማ ክልል የነዋሪዎቹ ቁጥር በሙሉ ስራ አለው ማለት ነው። በሙሉ ሰራተኛ ነው። እድሜው ያልደረሰም ስራ ሊይዝ ይችላል። እንደዚህ የተባለ በዚህ ሁሉ የሚወጣው ገንዘብ ነው። በቃ የሌለ ያለ ይመደባል። ለስራ ፈጠራ አይመደብም፣ ግን ለዚህ አይነት ለሚዲያ ሰራዊት ለዲጂታል ምናምን እየተባለ ይመደባል። ገንዘቡ እንደዛ ያልቃል። የገንዘቡ ለምሳሌ በየቦታው እኔ በጣም የሚያሳፍር ነገር ለሚዲያ እንኳን ለመናገር የሚከብደው ነገር የሚገርምህ ነገር ለምሳሌ የብልጽግና ጽሕፈት ቤት መስሪያ ተብሎ አሁን ገንዘብ እየተሰበሰበ ነው። ከዚህ በፊት የፖሊስ ጣቢያ መስሪያ ተብሎ ተሰብስቦ ተሰርቷል። እንዴት ነው የሚሰበሰበው ካልክ በቃ ምንም ይሄን ይዘህ የሚጨብጠህ የምትናገረው ነገር የለም። እንደውም የመንግስት ሰራተኞቹ ደሞዝ የሚቆረጠውን ከፔሮሉ ኢንዴክስ ታገኘዋለህ እንባል እዛ ምክንያቱም ቻርት ስለሚደረግ አርሶ አደሩ በየቀበሌው ተመድበው ይሄ ቀበሌ ይሄን ያህል ሚሊዮን ይሄ ወረዳ ይሄን ያህል ሚሊዮን የሚባለውን ይሄን የምትለው ደረሰኝ የለም። ራሳቸው እንኳን ኦዲት የሚያደርጉት ይሄ ያህል ተሰብስቧል ብሎ የሚናገሩት ነገር የለም። ይሰበሰባል በቃ ያን የፈለጉትን ያደርጋሉ። አሁን የብልጽግና ጽሕፈት ቤት መስሪያ ተብሎ አሁን ሌላ ተጀምሯል። አሁን የተሰበሰበ ነው። ለብልጽግና መስሪያ ቤት መስሪያ በእርግጥ አባላቶቹ ሊያዋጡ ይችሉ ይሆናል። ግን ሌላው ማህበረሰብ ለምንድን ነው ተገዶ ይሄን መዋጮ እንዲከፍል የሚደረገው? በግዳጅ ነው የሚያዋጣው። ይሄም ነው ጥያቄ፣ የሁላችንም ጥያቄ ይሄ ነው። ለምን የብልጽግና አባላቶች እና ብልጽግና ራሱ ባጀት አለው አይደል? እንደምን ችግር አለው? ራሱ ለምን አይሰራም? ይሄን ነው እኛም ጥያቄ። ግን እዚህ እኮ በግዳጅ በቃ ገበሬው ሳይቀር እንደውም እንዚህ ያሉ ድራማው እንደው አንድ አይቀር ከነገርኩ ህብረተሰቡ እንደውም ወዶን በሬ ሁሉ ሰጠን እያሉ የመጨረሻ የውርደት የዝቅጠት የሌብነት የዘራፍነት የዱርዬነት መገለጫ ላይ ነገር ነው። ከሰንጋ ነጋዴዎች በሬ ተከራይቶ አምጥቶ እኔ ይሄ ታሪክ ትውልዱ እንኳን ምን እንደምለው እንደው እግዚአብሔር ይወቀው። ከሰንጋ ነጋዴዎች በሬ ተከራይቶ አምጥቶ ፎቶ ተነስቶ ይሄ ማህበረሰብ ለብልጽግና ጽሕፈት ቤት መስሪያ በሬ ሰጠን እያሉ ሪፖርት እንትን ያደርጋሉ። እኔ አሁን እርጋለም አንድ ነጋዴ ልንገርህ በዚህ የተጣላ በሬዎች ለከራይ ብሎ የወሰዱትን በሬ ሳይመልሱት ቆዩ ለእርድ ቆይባቸውና የማፊያ ስብስብ መሆኑን እኮ ማሳያ ስንት ነገር ጠቅሼ ልጨርስ ነው በቃ። እና በዚህ አይነት ሁኔታ የሚካሄድበት ሀገር ነውና ሌሎች መጥቀስ ይቻላል። አሁን የማዳበሪያ አየር በአየር ነው የሚሸጡት። አርሶ አደሩ ጋር ሳይደርስ መልሶ ነው የሚካፈሉት። ያንን አሁን የሐዋሳው አስተዳደር አምናውን ምሳሌ እንደው በጥላቻ እየተናገርኩ እንዳይመስለው የሐዋሳ አስተዳደሩ አየር በአየር መኪናውን ጭኖ ወጥቶ አዙር ብሎ መልሶ ራሱ ይሸጣል። ከዛ አርሶ አደሩ ጮህበት ምን አለ ዞር አድርጎ ብልጽግና ጽሕፈት ቤት አምጥቶ ሾሙት። ምክንያቱም አብረው ነው የሚካፈሉት። ሽጦ እኮ ይሰጣቸዋል። ደግሞ የሚገርመኝ ነገር ይሄ ምን እንደሆነ ታውቃለህ? ለዛ ለተሰጠው ወረዳ ኤዳ ነው። ይሄ ደግሞ ማዳበሪያ ደግሞ በወረዳው ባጀት ነው የሚያዘው፣ ግን የሚበላው አየር ባየር ነው። ገበሬው ይሰቃያል። እንደዚህ ባለ ሆቴሎቹን ልንገርህ እንደው ምን እንደሚያደርጉ። በነገራችን ላይ በቅርቡ አሁን በብዙ ትግል የሲዳማ ባህል አዳራሽ ስብሰባ ማድረግ ጀምሯል። የትግላችን ስኬቱ አንዱ እሱ ነው።
ከዚህ በፊት የሲዳማ ባህል አዳራሽ በቃ ስብሰባ የሚደረገው ሳውዝ ስታር፣ ሴንትራል ሆቴል፣ ሌቪ፣ ሃይሌ ሪዞርት እዛ ነው የሚያደርጉት። በአንድ ስብሰባ ላይ የሚወጣውን ገንዘብ አታምነው። እኔ አሁን አንድ ጊዜ የደረሰኝ መረጃ ሴንትራል ሆቴል 10 ሚሊዮን ለአንድ ቀን ተብሎ ለስብሰባው ወጪ የተደረገ እንደውም በወቅቱ ዶክተር አራርሶ ነበር የፋይናንስ ቢሮ ኃላፊና እንደ 10 ሚሊዮንም እንደው ለበዓሉ ራሱ ለእንትኑ ራሱ አልተመደበም፣ እንዴት ለአንድ ቀን ዝግጅት ይሄን አይል ወጪ ይሆናል አልከፍልም ብሎ አንዱ ክፍል አንዱ ወዴት ከፍላለ ሌላው እንዲደረጋል ያሉ እንደተጋጩ ሁሉ በቂ መረጃ አለኝ። ኢማጂን ምንድነው የሚያደርጉት አሉ ያልሆነ ተደማምሮ ይጻፍበታል። ባለስልጣኑ ከኋላ ሄዶ ያን ገንዘብ ይካፈላል። እንዲህ አይነት ከዚህ የዘቀጠ የበታችነት ከዚህ የዘቀጠ የበለጠ አረመንነት ጭካንነት አለ እንደ ለትውልድ የማስብ ስንት ተንከራታች ስንት በታሪክ ሆኖ ማቅ በሲዳማ ባህል እንደው የሚያስቸግረው ጨው መግያ ዘይት እንደዚህ ነው እንጂ ምግብ ተርቦ ማቅ ህዝብ ተርቦ የወፍጮ ቤት ህፃናትን ተሸክሞ ስለምኑ እናቶች እነሱ ገንዘቡን እንደዚህ ነው የሚጫወቱት። እኔ ጠቅሼ አልጨረስኩም፣ ማአት ነው አልቅምም። ምኑን አንስቼ ምኑን ተወላለሁ ብዬ ነው እንጂ በጣም አመሰግናለሁ። በእውነቱ ተመልካች አድማጮቻችን እንግዳችን አቶ ቡቼ እንደተናገሩት ኢትዮጵያ ውስጥ ያለው ነገር ሀገር የሚመሩ መሪዎችና ህግና ህገ መንግስት አለው የሚያስብለው ነገር ከፍተኛ ጥያቄ ውስጥ የሚያስከትተው አለ ምክንያት አይደለም። በዚህ ሁኔታ 2.6 ቢሊዮን ብር የት እንደገባ የማይታወቅበት የኦዲት ሪፖርቱን ያቀረቡትንም አካላቶች ከስራ ሲያባርሩ መረጃውን ጠፋ ሲባል ምን ማለት ነው? በጣም የሚያሳዝን ነው። አሁን ቴክኖሎጂ በጣም በሰለጠነበት በዚህ ሰዓት ማኑዋል እንኳን በምንሰራበት በዛን ዘመን ወረቀት እንኳን ከመዝገብ ቤት አይጠፋም። የስንት ዓመት ከግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ ያሉ መረጃዎች ቁጭ ተብሎ የሚጠበቁበት የመዝገብ አያያዝና አጠባበቃችን ጥንቁቅ የሆነ አሰራር ዛሬ በኮምፒውተራይዝድ በሆነበት ዘመን ዳታው ጠፋ ማለት ምን ማለት ነው? አንደኛ ባካፕ ይኖራል። ምክንያቱም ኮምፒውተር ቫይረስ ሊመጣ ይችላል ምናምንና አንድ ቦታ አይቀመጥም፣ ወይም አንድ ሲዲ ላይ አይደለም የሚቀመጠው፣ የተለያየ ቦታ ይቀመጣል። ዋና ኃላፊው እያንዳንዱን ዳታዎች የሚይዙ አይደሉም። ከስራ የሚያባረራቸው ጉዳይ የለም። ምናልባት እሳቸው ጋር አንድ ኮፒ ሊኖር ይችላል። እዚህ ፋይናንስ ኦዲት የሚያጠናቅረው የቡድን መሪ ወይም መምሪያ ኃላፊው ጋር ሊቀመጥ ይችላል። በዛ መልኩ ብዙ ቦታዎች ይኖራሉ መረጃዎች እንጂ ይህንን ሪፖርት የሰሩት ኦዲተሮች ጋር ሊቀመጥ ይችላል። ስለዚህ እንደዚህ አይነት ወንጀል የተሞላበት ስራ ትምህርት ቤቶች ከህዝቡ ላይ ገንዘብ እየተሰበሰበ እንዲህ የሚደረግበት ሀገር እንግዲህ በተለይም በሲዳማ ላይ ያለው መከራና ስቃይ አንዳንዶቹ በግልጽ ይታወቃል፣ ብዙ ሰው የሚጮህላቸዋል። አንዳንዶቹ ደግሞ እንደዚህ ነው። የሲዳማ ክልል እንግዲህ አቶ ቡቼንና ሌሎችም የመጡ ሀሳባቸውን ይገልጻሉ። በሌሎችም አካባቢዎች ያለው መከራና ስቃይ የበዛባት ያለች ሀገራችን ኢትዮጵያን እንዴት አርገን ወደ ቀድሞ ሰላምና የህብረተሰቡም በነፃነት የሚንቀሳቀስበት ሰርቶ የሚኖርበት ወላጆችም ልጆቻቸውን በአግባቡ የሚያስተምሩበት ሰዎች የማይታፈኑበትና የማይሞቱበት የማይፈናቀሉበት ምድር ለማድረግ ምን ማድረግ ይጠበቅብናል የሚለው ለሁላችንም ማሰብ አለብን ብዬ አስተያየት እሰጣለሁ። አቶ ቡቼም ከልብ አመሰግናለሁ። እንግዲህ ሰዓታችንም እየደረሰ ስለሆነ እንደው የማጠቃለያ ሀሳብ ቢገልጹልን፣ እንዲህ አይነት ውስብስብ ችግር ውስጥ የገባችው ሀገራችን ኢትዮጵያን መታደግ ይቻል ዘንድ በሀገርም በውጭም ያለው ማህበረሰብ በአጠቃላይ ኢትዮጵያኖች ከየዘር ቋታችን ሲዳማ ሲነካ የሲዳማ የሚጮህ ከሆነ የኦሮሚያ ሲነካ ኦሮሚያ የሚጮህ፣ ጋምቤላ እንደዛ ከሆነ ሲዳማው፣ ቤኒሸንጉሉ፣ አፋሩ፣ አማራው እያልን ትግራይ እያልን የምንቀጥል ከሆነ ትልቋን ሀገራችንን ኢትዮጵያን ልናጣት የምንሄድበት መንገድ እየተስተዋለ ነው የሚገኘው። ገዢዎቹ አብይ አህመድንም ጨምሮ የኮሬን የገኘው የሚባለው ቡድን ደግሞ ይህንን ይፈልገዋል። ከዚህ ወጥተን ኢትዮጵያን መታደግ ይቻል ዘንድ ምን ምክር ሀሳብ አሉት? አቶ ቡቼ አመሰግናለሁ። እኔም በጣም አመሰግናለሁ። እንደውም ወደዛ ከመግባት በፊት እንደው ከተናገርኩ ላይ ቀር
ስለ ሙስናው ትንሽ አንድ ነገር ብቻ ጨምሬ ወደዛ ሄዳለሁና ለምሳሌ እነዛ የፖሊስ መምሪያና የፖሊስ ጽሕፈት ቤቶችና የብልጽግና ጽሕፈት ቤቶች መስሪያ የተባለ ያለውን ሁኔታ እንደገለጽኩ ሆኖ ይሄንን ራሱ የሚገነባው ማን ነው ብለህ ብትጠይቀኝ መሆን ያለበት በህግ አሰራር ቢሆን ኖሮ የዲዛይን እና የግንባታ ቢሮ ነበር ይሄን ስራ የሚሰራው። ግን ይሄንን የሚሰሩት የቁንጮ ባለስልጣናት ጋር ሼር ያላቸው በቀጥታ ትዕዛዝ በፐርሶናል ግንኙነት ነው እንጂ በህጋዊ አሰራር አይደለም። ይሄንም እየተሰራ ያለው ይሄን ለማስገንዘብ ነው። እንደውም በዚህ ዙሪያ እንደው ስለ ዩኒቨርሲቲ ሳላንሳ ከጨረስን ፕሮግራሙን ቅር እንዳይለኝ የሐዋሳ ዩኒቨርሲቲ ዛሉትን ብራንቾችንም በተመለከተ ያሉ ሁኔታዎችንም አንዳንድ ነገሮችን ልጥቀስ ብዬ የሚወደው ትምህርት ያው ታውቃለህ ለአንድ ትውልድ ቁልፍ ነው፣ ኢንቨስትመንት ነው። አንድ ትምህርት በቃ ማነው አንድ ትውልድ ሆኖ የሚቀጥለው ከተማረ ነው። ኤጁኬሽን ኢዝ አን ኢንቨስትመንት በቃ ምንም ማለት የማይቻል ነገር ነው። አሁን ያው የሀገሪቱ የትምህርት ሁኔታ ሁላችንም እናየው ነው። 3% ብቻ ነው አለፈው ተብሎ የሚነገረን እያየን ነው እንደ ስኬት። እንደውም እዛ ቀልዳል 97% ወድቆ 3% ብቻ ነው ያለፈው። ዶክተር ብርሃኑ ነጋ ድሮም በአስኮራጆች ነው እንጂ ይሄን ያህል ተማሪ አልፍም ነበር ብሎ ስል እኔ በዚህ መልኩ ከሆነ አስኮራጆቹም እኮ ወድቋል ማለት ነው ብዬ ነው። 3% ብቻ ካለፈ አስኮራጆቹም ወድቋል ማለት ነው በሚል ነውና እንግዲህ ኢንቴንሽኑ እናውቃለን እንደው ካነሳን ላይ ቀር ብዬ ነው እንጂ ለምሳሌ አሁን የአዋዳ ካምፓስ አለ። እኔ እዛ ተወላጆቹም የኛ ሰዎች እዛ አሉት። በነገራችን ላይ እዚህ አንድ ነገር መጨመር እንፈልገው ዘውዱ እኔ ሲዳማ ክልል ስል ሲዳማ ክልል ያለውን ዜጋ በሙሉ ነው፣ ኢትዮጵያዊ በሙሉ ነው። እዚህ ሰዎች አንዳንድ ጊዜ ኢንተርፕሬት ሲያደርጉ እንዳይሳሳቱ አደራላለሁ። እኔ የሚያውቀው በኢትዮጵያዊነቴ አንተ እኔ ወሎ ተወልጄ አድጌ ቢሆን ኢትዮጵያዊ ነኝ ወሎ ልጅ ነኝ ነው። ይሄን ነው የሚያውቀው። ይሄ ነው ደግሞ የሚሆነው የሚጠቅመው የምለውን ወደ ኋላም ጨምሬ እላለሁና ሰዎች አድማጮች በዚህ እንዲመለከቱኝ ለማሳሰብ ነውና አዋዳ ካምፓስ መንገዱ ወደ እርጋለም መግቢያ ይለየዋል። አንዱ ከመንገድ በታች አንዱ ከመንገድ በላይ ነው። አሁን የተማሪ ቁጥር ስለቀነሰ ከመንገዱ በላይ ያሉ ማደሪያዎች ብቻ እየተጠቀሙ ነው። ከመንገዱ በታች ያለው ማደሪያ አይጠቀሙም። እንደውም ከዛ በፊት የሆነ ኮንዶሚኒየም ተሰርቶ ነበር። እሱም ለማደሪያቸው ተጨማሪ እንደሆነ ተብሎ ለተማሪዎቹ ተሰጥቶ ነበር። አሁን የተማሪ ቁጥር ስለቀነሰ ከላይ ብቻ ያሉት ነው። ድሮ ጁኒየር ከዛ ሲኒየር ሲሆኑ ወደ ላይ ሆዶ በዛ ግራጁዌት አድርገው ነው የሚወጡት የነበረው። ሀገራችን ሲዳማ ክልል በምን አይነት ዘረፋ እንዳለች አንዱ መገለጫ እነዛ የተማሪዎቹ ማደሪያ ያሉ የተማሪዎች ማደሪያ ፍራሾች ሁሉ ተሽጦ አልቋል። የተማሪዎቹ ፍራሽ 4 በር ተገንጥሎ ተሽጧል ከግቢው። ከዛ ውስጥ ሲዳማ ይህት እንዳለ ራሱን ነቅቶ እንዳይም ጥርግ ለማድረግም ጭምር ነው። በዚህ አንፃር ላለፉት 6 ዓመታት አንድ ልማት የሚባል ነገር በአይን የሚታይ የተሰራ የለም። ባለፈው የኮሪደር ልማት ተብሎ 2.4 ኪሎ ሜትር ሐዋሳ ያሸበረቁት ኮሪደር ልማት ነው። ሲዳማ የፖሊስ ጽሕፈት ቤት ያስፈልገዋል። አሁን ዛሬ የብልጽግና ጽሕፈት ቤት ነው ጥያቄው፣ ችግሩ። ልጁ እኮ ተማሪ ተንከራቶ አሁን የጉልበት ስራው ልኩ ማግኘት አቅቶት ቦይ እያደረ ነው ያለው። ማዳበሪያ አፎርድ ማድረግ አቅቶ እኮ ከገበሬዎች አሁን አናርስ ምን ይጠቅመናል? በ8500 ማዳበሪያ ገዝተን ምርጥ ዘር ገዝተን ጉልበት ጨምረንበት ከዛ የሚገኘው ይሄን አይሆንም እኮ ያሉ ነው ያሉት። እነሱ ግን እስካሁኑ በዘረፋ ላይ ነው ያሉት። ለምሳሌ የቤንዚን ማዲያ ከተመለከትከው አሁን ከ200,000 እስከ 250,000 ጉቦ እየከፈሉ እስከ አሮሬሳ ወረዳ ተተከሉ ቤንዚን ማዲያዎችን ብትመለከታቸው በቃ ተመናለው እንደ ስራው ላይ ስራም 200,000 እስከ 250,000 ነው ጉቦ የምትከፍለው ቤንዚን ማዲያ የራሴን እንትን ለማለት። የቡና መፈልፈያ ጣቢያም በለው
300 ሺህ ብር ሰብስቦ ፍቃድ ለመስጠት ቆይ ትንሽ ባለሙያ ያጣራል ብሎ እንደገና ከፍ አድርጎ ከ500 ሺህ አንስቶ ወደ ላይ ነው የወሰዱት። የቅድሟን ጥያቄህን እንዳትረሳ ለዛብዬ ነው እንደ ያ ሰነዱ ስለሌለኝ አስረግጬ ላለመናገር ብዬ ነው። ግን ያሉትን ከስር ያሉ ባክግራውንዶቹን በደንብ አድርገህ ተመልከት። ብልጽግና መጥቶ የተከፈቱ የቡና መፈልፈያ ጣቢያዎች ነጋዴዎች ራሳቸው ይነግሩሃል ከ500 ሺህ እስከ ከዛ በላይ ነው የከፈሉት ያንን ፍቃድ ለማግኘት። ቤንዚል ማዳው እንደሰማሁት ከ60 በላይ ነው ተሰሩ። አስብ ያለንበትን ሁኔታ አስብ። መንግስት አለ ወይም የት ነው አቤት የሚለው ህዝቡ የለም የተምና ለማጠቃለል ወደ ጥያቄ ለመሄድ ምንድነው እነዚህ ሁሉ የጠቀሷቸውን ችግሮች መቅረፍ ይቻል ዘንድ በውጭም በሀገርም ያለው ኢትዮጵያዊ ምን ማድረግ አለበት? እስቲ በዚህ ምክር ሐሳቡ እንቋጭ። አመሰግናለሁ በድጋሚ። እኔ አንደኛ መሆን ያለበት እውነቱን መናገር መቻል አለበት። በቃ የመጀመሪያ የትግሉ ኪ ቱሉ ዋናው ቁልፉ እውነቱን እንናገር ፈጣሪን ፈርተን። ብልጽግና ከመጣ ወዲህ በሀገራችን ለሀገራችንና ለህዝባችን የተሻለ ነገር መጥቷል ወይ አልመጣም? ሲምፕል ኩዌስችን በጣም ቀላል ሆነ። የአንድ ስርዓት መገለጫው እኔ ያው ቅድም እንዳልኩህ ነው። የአንድ መንግስት መገለጫው ቅድም ዝርዝሩን በደንብ ላለመሄድ ብዬ ነው እንጂ ሉዓላዊነትን ማስከበር ነው። የህዝብ ደህንነትን ጸጥታና ሰላም ማስከበር ነው። ከቻለ ደግሞ ብሔራዊ ጥቅም ማስገኘት ነው። በውስጥም በውጭም ከሚገናኘው ጋር ሰርቶ እነዚህ ሶስቱን መሰረታዊ የሆኑ ነገሮች አሟልቷል ብልጽግና። very common የሆኑ ካራክተርስ የማንኛውም መንግስት ማለት ነው። የትም ሀገር በለው መሰረታዊ የሆኑትን ሉዓላዊነትን አስከብሯል። የዜጎቹን ደህንነት ጸጥታና ሰላም አስከብሯል። ብሔራዊ ጥቅም አስገኝቷል ወይ? አሁን ብልጽግና ይሄን እንደማሟላ ማሟላትም እንደማይችል ዛሬ 7ኛ ዓመታችን ይዘናል ተረድተናል። ሉዓላዊነታችን ተዳፍሯል። ጎረቤቶች ግዛቶቻችን ወስደዋል። በራሱ በብልጽግና ፓርላማ ሁሉ የተነገረ ነው። ስም ማጥፋት አይደለም፣ አዲስ ነገርም አይደለም። ሰዎች ደህንነት የለም፣ የዜጎች ደህንነት የለም። ዛሬ እኮ ወላጆቹ ሞቶ ሄዶ ማስቀበር የማይችሉ የመንግስት ሰራተኞች እኮ አሉ፣ በተለይ ኦሮሚያ ክልል። ምክንያቱም ይታገታሉ ወይ ይገደላሉ ወይ ሌላ ነገር። ምንድነው ማናውቀው ነገር? ከውጭ ሄዶ አባትና እናቱን ሳይጎበኝ የተመለሰ እኮ አለ። በ25 እና በ30 ኪሎ ሜትር ካልታወጥቶ ወላጆቹን ሄዶ ማየት አቅቷቸው ወይ ወላጆቹን እስከ አዲስ አበባ ሆቴል አምጥቶ ሰላም ብሎ የተመለሰ እኮ ዜጋ አለ። ራሱ የብልጽግና አመራር በ25 ኪሎ ሜትር አይደል ባለፈው 5 የተገደሉት፣ ሌሎቹ ታገተው የብልጽግና አመራሮች ራሱ በኦሮሚያ ላይ። ይሄ መሬት ያለው ሀቅ ነውና ምንድነው ለማለት ተፈለኩት እንደ ብዙ ጊዜ ላለማጥፋት ይሄ ስርዓት የብልጽግና የሚባለው ቡድን እኔ መንግስት አላልኩትም ከመጀመሪያው ጀምሮ ሀገርን እያፈረሰ ነው። ሀገር እያበላሽ እያጠፋ ነው። ዜጎች ከዚያ ጊዜ የጀመሩት እስከ ዛሬ ድረስ እየሞቱ ናቸው። የወንድሞቻችን የወጣቶቹ ኢጣፋንታ ብረት መሸከም፣ መድማት፣ መቁሰል፣ መሞት ሆነዋል። እኛ በዚህ ጊዜ ታድለን ቢሆን አይናችንና አእምሮአችን ወደ ሳይንስና ቴክኖሎጂ የምናደርግበት ዘመን ነበር። ግን እንደገና ወደ እርስ በርስ ወደ መገዳደል ሄደናል በብልጽግና ምክንያት። ስለዚህ እኛን የሚጠቅመን አንድ ሰዎች በጣም ይገርሙኛል። ይቅርታ አድርግልኝ እዚህ I'm so sorry to say this። ቤት እየተቃጠለ እሳቱን ለማጥፋት እንደመረባረብ አንዳንዶቹ ቁጭ ብለን እንወያይ የሚሉ ይመስሉኛል። አንዳንድ ሰዎች ሚዲያ ላይ ማያቸዋለሁ ሲነጋገሩ ወይ የሆነ ነገር። መጀመሪያ የሚቃጠለውን ቤት ማዳን አለብህ ወይስ ስለ ሌላ ቤት መስሪያ ቁጭ ብለን መወያየት አለብህ ወይ ሌላ ነገር ወይ ቤት የሚቃጠለውን ንብረት ሂሳብ ማስላት አለብህ? መጀመሪያ እኮ ትራያጅ ነው የሚደረገው አይደል እንዴ? እኔ ጤና ባለሙያም ስለሆንኩ መጀመሪያ እኮ ትራያጅ ነው የሚደረገው። ቅድሚያ ምን ይሰጥ? ቅድሚያ ለምን ይሰጥ? ይሄ ሆሪዞንታል ፍሪክሽን እናቁም። ይሄንን
ቡድን ይህንን ማፊያ ከህዝባችን ጫንቃ ለማውረድ እንስራ። ሰብአዊ መብት ጥሰቶችን ለዓለም አቀፍ ተቋማት እናጋልጥ። ገዳዮች እንደሆኑ እናጋልጥ። ዘራፊዎች እንደሆኑ እናጋልጥ። መሰራት ያለበት ይሄ ነው። የቀረውን በኋላ ለምን አንወያይም? ምንድነው ችግሩ? እኔ በሲዳሞነት ኮራለሁ ካልኩ አንተን አይጎዳህም እኮ። ሌላውን በኦሮሞነት ኮራለሁ ካለ እኔ እኮ እሱ አይጎዳኝ። እሱ ምን ችግር አለው? በኋላ እንወያያለን። ለአንተ ምን ይገባል፣ እኔ ምን ይገባኛል፣ በአንድ ላይ ምን ይገባናል የሚለውን እንወያያለን። አሁን ግን ያለው ሁኔታ በዚህ ከቀጠለ ሀገር እናጣለን ፎር ሹር። አሁን እየተከደ ያለው ሁኔታና መሬታችን ሀገራችን አክልዳማ ሆናለች። የደም መሬት ሆናለች። የተፈናቀሉትን እያየን ነው። እናቶች የሚያለቅሱትን እያየን ነው። እነሱ እየቀለዱ ናቸው። እስካሁኑ እየተሳለቁ ነው። ጅማ 15000 አፈናቅለን ምንም አላሉንም ብሎ ሲሳለቅ አይተናል። የኔ እናት ጀበና ተሰብሮባት እንዴት እንደምታዝን እያወኩ ያደኩበት ሀገር አንድ የቡና ጀበና ተሰብሮባት መግያ ስለሚያስቸግር እንደዛ በማቀው ሀገር 15000 ነዋሪዎች ተፈናቅለው ከቤታቸው ከንብረታቸው ተፈናቅለው በቃ ደስተኞች ናቸው ብሎ ለመጥቀስ ሁሉ ጠቅላይ ሚኒስትሩ ምን ያህል እንትን እንደሚሉ አይተናል። ዘውዱ በዛ ላይ የውሸት ብዛቱንም ደግሞ አይተናል። እውነት ነው። የውሸት ብዛቱ ቆጥረን የማንጨርሰውና እጅ ለእጅ ተያይዘን እውነት ከመናገር እንነሳ። ትግሉ ነው ዋናው ነገር። ሐቁን እንናገር። ለምንድን ነው የጎንዮሽ ፍሪክሽን ላይ ጊዜ የምናጠፋው? ለማለት ፈልጌ ነው። ከልብ አመሰግናለሁ። በጣም ሰፊ ሀሳቦች ነው የሰጡን አቶ ቡቼ ዮጎ። በጣም እግዚአብሔር ይስጥልኝ። በቀጣይ ደግሞ ሌሎች ሁኔታዎችን አጣርተን እንደዚሁ እርሶም ከስፍራው ከአካባቢው ያሉትን መረጃዎች አጠናክረው እንግዳችን እንደሚሆኑ ተስፋ አደርጋለሁ። ለዛሬ ስለሰጡን ሰፊ ማብራሪያ ክልሉ ላይ ያሉትን ችግር ሁሉ አጉልተው በማሳየቱ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ታንክ ዩ። ክቡራን ተመልካች አድማጮቻችን ከእንግዳችን አቶ ቡቼ ዮጎ ጋር ያደረግነው ሰፊ ውይይት ይመስላል። በሲዳማ ክልል ያሉት ችግሮች እጅግ የበዙ ናቸው። በተወሰነ ደረጃ ነው ዛሬ ነካካናቸው። ወደፊት ደግሞ ተመልሰን እንመጣበታለን። በነገራችን ላይ ችግሩ የሲዳማ ብቻ ሳይሆን የአጠቃላይ የኢትዮጵያ ችግርም ነው እና ከዚህ መከራና ስቃይ ከበዛበት የ7 ዓመት የጨለማ ጉዞ አሁንም ለመውጣት ሁላችንም እጅ ለእጅ መያያዝ እንዳለብን ይጠበቃል። ይህን ማናደርግ ከሆነ አሁንም የ7 ዓመቱ የጨለማ ዘመን የማይቀጥልበት ምንም ምክንያት የለም። ስለዚህ ለሀገራችን ለህዝባችንና ለወገናችን የምናስብ ከሆነ አሁንም በጋራና በአንድነት እንቁም ነው የምንለው። እንግዲህ ይህን ዝግጅት እስካሁን ስትከታተሉ ለቆያቸው ተመልካች አድማጮቻችን ከልብ በማመስገን ይህ ዝግጅት ለሌሎች ተመልካች አድማጮች ይደርስ ዘንድ በተቻለ መጠን ሼርና ላይክ እንድታደርጉት ከወዲሁ በማክበር እየጠየቅን አዳዲስ ተመልካቾችም የዘውዱ ሾው ሚዲያን ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ እንጋብዛችኋለን። በሌላ እንግዳ በሌላ ጊዜ እስከምንገናኝ ሰላም ጤና ይስጥልኝ ያልኩ የምሰናበታቸው ከእንግዳችን ከአቶ ቡቼ ዮጎ ጋር እስካሁን ቆይታ አብረን ያደረግነው እኔ ዘውዱ መንግስቴ ነበርኩኝ። ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው